ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መጥተናል። አሁን አብራችሁን እንድትቆዩ በተጓዳኝም ይህን ዝግጅት እንድትከታተሉ እንጋብዛለን። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ደግሞ ሼርና ላይክ እንድታደርጉትም በአክብሮት እንጠይቃለን። ዝግጅታችን በተቻለ መጠን በሀገራችን ያሉ ወቅታዊ ጉዳዮች ላይ በመንተራስ እንግዶችን በመጋበዝ ያሉ መረጃዎችን በማጠናከር ለእናንተ ተመልካች አድማጮቻችን ማቅረባችን የሚታወቅ ነው። ዛሬም እንግዳ ይዘንላችሁ መጥተናል። እንግዶቻችን በተለይም በዚህ በኦሮሚያም በደቡብ በአጠቃላይ በአገሪቱ ያሉትን ችግሮች በዝርዝር ያስረዱናል። በእነሱ በኩል የሚነሱትን ሀሳቦች በመንተራስ በተለይም በሀገራችን ያሉት የኢትዮጵያ የተለያዩ ብሔር ብሔረሰቦችስ በጉዳዩ ላይ ምን ይላሉ የሚለውን ትንታኔ ይሰጡናል። በፋኖ በኩል የሚታየውን ተጋድሎ በኦሮሞ ነጻነት ግንባር ወይም ደግሞ በኦሮሞ ሰራዊት በኩል የሚደረገውን እና በደቡብም የሚደረጉትን እንቅስቃሴዎች ዛሬ ይገመግሙልናል። በተለይም በዚህ በምርጫው ዙሪያ በኦሮሚያ እንደዚሁም በደቡብ ያሉት ጉዳዮች ምን ይመስላሉ የሚለውን ከዛው አካባቢ የመጡ እንግዶቻችን ስለሆኑ ያስረዱናል ብዬ ተስፋ አደርጋለሁኝ። የእናንተ ድርሻና ኃላፊነት ታዲያ ዝግጅቱም በጨዋነት መከታተል፣ በተጓዳኝም እንዳልኳችሁ አሁንም በድጋሚ ዝግጅቱን ለሌሎቹ ተደራሽ ማድረግ ነው። ይህ የዘውዱ ሾው ሚዲያ በቀጥታ በዘውዱ ሾው ዩቲዩብ ቻናል እንደዚሁም ደግሞ በአማራ ቴሌቪዥን ሳተላይት ኔትወርክ እንደዚሁም በኢትዮጵያ ሳተላይት ቴሌቪዥን በቀጥታ የሚተላለፍ ይሆናል። ይህን ዝግጅት ታዲያ አሁንም በድጋሚ እንላለን እንድትከታተሉን አብራችሁም እንድትቆዩ እንጋብዛችኋለን። የዛሬ እንግዶቻችን በቅድሚያ ድርጅታቸውን ላስተዋውቃችሁ። ይሄ ነው ድርጅታቸው። በዚህ ድርጅት ውስጥ እንግዲህ በስራ ኃላፊነት ላይ የሚያገለግሉ ናቸው። እንደምታዩት አረንጓዴ፣ ቢጫ፣ ቀይ የሰንደቅ ዓላማችንን አንግቧል። የኢትዮጵያን ካርታ እንደምታዩት ይህን ነው የሚባለው። የኢትዮጵያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ይላል። ምንድን ነው ይህ? የዛሬ እንግዶቻችን በዝርዝር እያብራሩልናል። በእርግጥ አዲስ አይደሉም ለዝግጅታችን። ኢንጂነር ግርማ ቆሪቾ እንዲሁም ቡቼ ዮጎ ዛሬ ከኛ ጋር ቆይታ ያደርጋሉ። ተመልካች አድማጮቻችን በእነሱ ጋር የሚመጡትን መረጃዎች እንግዲህ ለማዳመጥ እናንተም እንድትከታተሉን እንጠይቃለን። ሁለታችሁንም እንግዶችን ከልብ አመሰግናለሁ። ኢንጂነር ግርማ እንደዚሁም ደግሞ ቡቼ በጣም እናመሰግናለን። ከኦሮሚያና ከደቡብ ናችሁ። እንግዲህ ከዚህ ቀደም ባደረግናቸው ቃለ ምልልሶችን በአካባቢ ያሉትን ሁኔታ ያገልጻችሁልናል። ጤና ይስጥልኝ፣ እንደምናችሁ። ስለ ድርጅታችሁ መጀመሪያ እስቲ ለአዳዲስ ተመልካች አድማጮቻችን እንድታስተዋውቁልና በማስከተል የስራ ኃላፊነታችሁንም ትገልጹልናላችሁ። ከኢንጂነር ልጀምር። አመሰግናለሁ። ታንኪ ዘውዱ፣ በጣም እናመሰግናለን። ይህንን ድምጻችን ህዝብ ጋር እንዲደርስ ስለተባበርከን ከልብ እናመሰግናለን። እንደሚታወቀው ያው እኛ ጥምረት በኢትዮጵያ መጽሔ ጉዳይና ህዝባችንን እና ወገኖቻችንን ህዝባችንን እና አገራችንን ካለችበት አጣብቂኝ ውስጥ ለማውጣት እና ያለውን ችግር ለመቅረፍ የተቋቋመ ድርጅት ነው። ያው ይሄ ድርጅት ግራውንድ ላይ በህቡ የተንቀሳቀሰ ህዝብን በማደራጀት እና አስፈላጊውን ነገሮች ቅድመ ዝግጅቶችን እያደረገ ይሄ ያለው ገዢ መንግስት ያለውን ህዝቡን በረሃብ በተለያየ በተጭበረበረ ሁኔታ እንደሚያውቁ ዓለምም እንደሚያውቁ የተጭበረበረ መንግስት ስልጣን ላይ ቆይቶ የሚያደርገውን ሴራ ለማክሸፍና የኢትዮጵያን የመጪውን ጊዜ ብሩህ ተስፋ ለማብሰር የሚታገል ድርጅት ነው።
በብዙ ኢትዮጵያኖች ምሁራኖች የተሞላ ድርጅት ነው። እንግዲህ ድርጅታችን አንድነት፣ አብሮነት፣ ሰላም፣ ፍትህ፣ ዴሞክራሲ ለዛች ሀገር ያስፈልጋል። ያ ሀገር ስትፈጠር ራሷ አንድ ላይ የተገንበርን ማህበረሰብ ነን። ከጎረቤቶቻችንም ጋር እኛም ራሳችን እርስ በርሳችን የጠፋውን የሻከረውን የእኛን አንድነት በመመለስ የምንፈልጋትን የጋራ አገር እንገነባለን የምንል ሰዎች ነን። አንድ ላይ የተሰባሰብነው ይሄንን ይመስላል ባጭሩ። የስራ ኃላፊነት ኢንጂነር ምንድን ነው? በዚህ ድርጅት ውስጥ የኔ ስራ ኃላፊነት የድርጅቱ ሊቀመንበር ነኝ። በጣም አመሰግናለሁ። ወደ አቶ ቡቼ እንሂድ። አመሰግናለሁ ቡቼም በድጋሚ በዘውዱ ሾው እንግዳ ሆነ ዛሬ በመቅረብ እስቲ ትንሽ ራስን አስተዋውቀን። አመሰግናለሁ ዘውዱ ስለተሰጠኝ እድል። ኢንጂነር ግርማንም በጣም አመሰግናቸዋለሁ። እንደዚሁ አንድ ላይ ሆነን ስለ ሀገራችንና ስለ ድርጅታችን ጉዳይ እንድንወያይ መልካም ፍቃዱ ስለሆነ እኔ ቡቼ ቡቃቶ ዮጎ ይባላለሁኝ። የሲዳማ ተወላጅ ነኝ። የሚኖረው በሀገር አሜሪካ ነው፣ ሲያትል ዋሽንግተን። የኢትዮጵያን ኃይሎች ጥምረት ለፍትህና ዲሞክራሲ ንቅናቄ የድርጅቱ ኃላፊ ነኝ። ከልብ አመሰግናለሁ ሁለታችሁንም እንግዶችን። ኢንጂነር ወደ አንተ እንመለስ። እንግዲህ አንተም በጀርመን ነው የምትኖረው። ያለውን ሁኔታ በኢትዮጵያ ወቅታዊ ጉዳዮችን እንደምትከታተል አውቃለሁ። እስቲ ወደ ዛሬ ወቅታዊ ጉዳዮቻችን በኋላ መሀል ላይ የምናነሳቸው ወደኋላም ወደፊትም የምንሄደው ነገር ይኖራል። ይህም ምርጫ እንዴት ታዘብከው? ጥሩ ጥያቄ ነው። በኔ ምርጫ ታዘብኩት ብል የነ ሆሩን ስራ መጋራት ይሆናል። የተሰበሰቡትን የአፍሪካውያን የተገዙ በገንዘብ የተደለሉ ሰዎችን ስራ መጋራት ይሆናል፣ ወይም የነጌታቸው ረዳን ስራ መጋራት ይሆንብኛል። እና ታዘብኩ ባትለኝ ጥሩ ነው። ምንም አይነት ምርጫ እንደሌለ ነው የማምነው። ምርጫው የጨበራ ምርጫ እንደሆነና ገዢው መደብ ስልጣን ላይ የሚቆይበትን የራሱን ሌጂቲሜሲ ለዓለም ለማሳወቅ ያደረገው ነው። ነገር ግን ማንኛውም አውሮፓም ይሁን አሜሪካም ይሁን ዋቴቨር ሌላው ኢንተርናሽናል ኮሚኒቲ ይሄንን ምርጫ በምንም መልኩ ተቀባይነት እንደሌለውና ህጋዊነት እንደሌለው ምርጫው በወታደር ታጅቦ በታንክ ታጅቦ በግዳጅ የተደረገ ምርጫ ሆኖ ሳለ ዲሞክራሲያዊ እና ፍትሃዊ ነው የሚሉ ስለ ኢትዮጵያ ምንም የማያውቁ ከሆነ ቦታ ብቻ ተሰብስቦ በገንዘብ ተገዝቶ የመጡ ሰዎች ታዛቢ የሆኑበት ምርጫ ነውና በሀገራችን ታሪክ ውስጥ ከምን ጊዜውም በጣም በሚያሳፍር ሁኔታ ሌሎች የተቃዋሚ ድርጅቶችን እና ሌሎች ምርጫ የሚባል ተብሎ ሲደረግና ያለምንም እፍረት ያለምንም መሸማቀቅ ህጋዊ እንደሆነና ህጋዊ ነው ብሎ ሲናገሩ መስማት እጅግ በጣም ያማል። ማመን ብቻም ሳይሆን በጣም ያሳዝናል። በኢትዮጵያ ታሪክ ውስጥ የሌለ ነገር ነው ያየነው። እንግዲህ ምርጫ ነው ለማለት አንችልም ማለት ነው። ኢቭን ምርጫው እስካሁን ይፋ ያልሆነም ለ10 ቀን ይቆያል ነው የሚባለው። ያው የተለመደው ሽፍጥና ሴራቸውን ለመጎንጎን ተሰብስቦ ምን ማለት እንዳለባቸው ለመናገር እና መጪውን የወርልድ ባንክ ወደ 4 ቢሊዮን የሚጠጋ የብድር እንትን ለማስለቀቅ ምርጫው ህጋዊ ነው መንግስት አለ ለማለት የሚደረገው ያው የዝርፊያ የሌብነት እና የሽፍጥ የግድያና የጦርነት መንፈስ ይዞ የሚጓዝ መንግስት ስለሆነ ይሄ ምርጫ ነው ልንለው አንችልም። እኔ ባጭሩ ነገሩን ባላበዛ ብዙ መናገር ይቻላል ስለዚህ ስለምርጫው። ነገር ግን ምርጫ የሚባል አይደለም። በማንም ዘንድ ተቀባይነት የሌለው ራሱ ታዛቢ ኢጋድ የሚባለው ድርጅት በስም ሰው መጥቀስ ባያስፈልግም ኦፒዲዮ የነበረ የኦፒዲዮ ማዕከላዊ ኮሚቴ የነበረ ራሱን ድርጅት መልሶ ራሱ የሚታዝብ በታሪክ የሌለ የውሸት እና የተቀነባበረና የተፈበረከ የሐሰት ምርጫ ነው። ህዝቡን ለማጭበርበር ህዝቡን ለማታለል በማስገደድም ሆነ በተለያዩ ነገሮች ህዝቡን በማታለል ነው። በኔ በኩል
በኔ በኩልም ብቻ ሳይሆን በዓለም ላይ ተቀባይነት የለውም። ከልብ አመሰግናለሁ ኢንጂነር። ምናልባት ወደኋላ ትንሽ ብትሆን እየተቆረጥክ ነው፣ ወደኋላ እንደሱ ትቀመጥ። በጣም አመሰግናለሁ። ተንኪ እንግዲህ ኢንጂነር፣ አሁን አንተ እንደገለጽከው ይሄ ምርጫ አይባልም በፍጹም በዓለም ታይቶም ተሰምቶም የማይታወቅ ነው እያልክ እየገለጽክ ነው ያለው። የኢጋዱም ዋና ጸሐፊም ከዚሁ ከኦሮሚያው ማህበረሰብ የወጡ እንደሆነ ይገለጻል። በዛ መሰረት የራሱን ሰው ራሱ ነው መድቦ ልኮ እያሰራ የሚገኘው። ለጅትመስ ለማድረግም እየተጣረ ያለበት ሁኔታ አለ። አንተ ከዚህ ከኦሮሞ ማህበረሰብ ነው የመጣው። በአሁኑ ሰዓት በተለይም የኦሮሞ ብልጽግና ኃይሎች መንግስታችን ነው፣ ከዚህ በኋላ ይህንን መንግስት አሳልፈን ብንሰጥ ኦሮሞ ላይ አደጋ ይመጣል እያሉ የሚገልጿቸው ነገር አለ። ጠቅላይ ሚኒስትር አብይ አህመድን ጨምሮ ሽመልስ አብዲሳም እና አዳነች አቤቤም ራሱ ፊልድ ማርሻል ብርሃኑ ጁላ ጭምር ሳይቀር ለሀገሪቱ ወይም ደግሞ ለህገ መንግስቱ ውጤት ባይኖረውም እነሱ ራሱ ህገ መንግስቱና የሚለውን ገቢራዊ የማያደርጉ ፍጥረቶች ናቸው እና እውን የኦሮሞ ማህበረሰብ ይህ ስርዓት ከመጣ ወዲህ በተለይም የአብይ ካቢኔ ከመጣ ወዲህ ለኦሮሞ ማህበረሰብ የተረፈነት ነገር አለ ወይ? ከሌለ ለምንድን ነው ኦሮሞዎች ከዚህ በኋላ ብትነጠቁ በማለት የሚያስፈራሩት እነዚህ ሰዎች? ጥሩ ጥያቄ ነው ዘውዱ። ምንም የመጣለት ነገር የለም። መከራ፣ ርሳት፣ መራብ፣ መፈናቀል፣ መገደል በተለያየ ደረጃ ስሙ በመነሳት የዳቦ ስም በመስጠት ኑሮ በእስር ቤት ኑሮው ችግር ከሌላውም ጊዜ በባሰ መልኩ የኦሮሞ ህዝብ በጣም ኃይለኛ ችግር ላይ ነው ያለው፣ ማንም ያላየለት። ይሄ መንግስት የኦሮሞ መንግስትም አይደለም። ጠቅላይ ሚኒስትሩ ከዚህ በፊትም ተናግረዋል። እኔ የኦሮሞ ጠቅላይ ሚኒስትር አይደለሁም፣ እኔ የኢትዮጵያ ጠቅላይ ሚኒስትር ነኝ ብሎ የተናገረበት ቪዲዮ አለ፣ ማስረጃ አለ ማለት ነው። ይሄ አሁን ኦሮሞ ውስጥ ለመደበቅ የሚደረገው ሴራ በምንም ተአምር እነሱን ወደ ህግ ከማቅረብ የሚያድናቸው የለም። የኦሮሞን ህዝብ በሆነ መልኩ ለማታለል ሞክሯል። ያታለሉትም ደግሞ የኦሮሞን ህዝብ አደሂተው በጣም በጣም እንዲጎሳቆል ካደረጉ፣ ከመሬቱ እንዲነቀል፣ መሬቱ እንዲወሰድበት፣ ሁሉን ነገር እንዲያጣ ካደረጉ በኋላ ያጣውን ማህበረሰብ እንደገና ተመልሶ በገንዘብ በመግዛት መልሶ ገንዘብ በመስጠት አበል በመስጠት ወጥቶ ይሄንን መንግስት በግድ እንዲያወድሱ ብሎም ደግሞ አሁን የተፈበረከ ሰሜኖች ተባብሮ ሊመጡብህ ነው፣ አገርን ሊወስዱ ነው፣ ወዘተ ወዘተ በሚባል በተጭበረበረና በጣም ይሄ ነው ተብሎ በማይገለጽ ሴራ ህዝቡን ለማጭበርበር፣ ህዝቡን ለማታለል ሞክሯል። ህዝቡን ለመዋሸት ሞክሯል፣ አርገዋል። እነዚህ ወንጀለኞች በአሁኑ ጊዜ ወደ ፍርድ እንደሚቀርቡ ምንም ጥርጥር የለም። የኦሮሞ ህዝብ ሁለት ነገር ነው ማየት ያለብን። የኦሮሞ ህዝብ ግዴታ ሆኖበት ነው፣ መኖር አልቻለም። በቀየው በሰላም መኖር አልቻለም። ከማንም ማህበረሰብ የበለጠ ችግር ያለበት ኦሮሞ እስር ቤቱ ራሱ ሞልቶ ፈሶ በግል ቤቶች በየቦታው በየድንኳን ተተክሎ የሚታሰረው ኦሮሞ ነው። እንደ በግ ህፃን ልጅ እስር ቤቱ ሰሞኑን ተሰብሮ ሲወጣ አይታችሁ እንደሆነ ሴቶች ህፃን ልጅ እንደያዙ ነው ከእስር ቤት ሲሸሹ ያያችሁት። እሱ ነገር ከጠበል ወይም ደግሞ ከሆነ ሆስፒታሉ የኦሮሞ ህዝብ ያለበትን ግፍና በደል አልተረዳም ማለት ይቻላል። ስለዚህ ይሄ መንግስት ከኦሮሞ ጋር ግንኙነት የለውም፣ ከኦሮሞማ ከሚባለው አባባልም ጋር ግንኙነት የለውም። ስልጣኑን ለማቆየት የተጠቀመበት ሴራ ነው። ይሄ በግልጽ ሊታወቅ ይገባል። የኦሮሞ ህዝብ እንደ ማንኛውም እንደ አማራ ህዝብ፣ እንደ ትግራይ፣ እንደ ሌላው ማህበረሰብ ተበዳይ ነው። የኦሮሞ ህዝብ ጦርነት ተከፍሎበት አንድ ክፍለ ሀገር ወለጋ የሚባል አካባቢ የወለጋ ኦሮሞ ሲቀጠቀጥ መድኃኒት በወባ ሲያልቅ አንድ ሰው ያየው ሰው የለም። ሌላውም በየአካባቢ በአርሲም ሆነ በምን የሚደረጉት ሴራዎች በሙሉ በመንግስት የተቀነባበሩ የኦሮሞ ህዝብ እንዲጠላ፣ የኦሮሞ ታጋዮች እንዲጠሉ፣ የኦሮሞ ማህበረሰብ እንዲጠላ፣ የኦሮሞ ምሁር እንዲጠላ፣ አማራና ኦሮሞ ፎርኤቨር ጠላት ሆኖ እንዲኖር፣ ትግሬና አማራ፣ አማራና ትግሬ፣ ትግሬና ኦሮሞ ወዘተ ሌሎችም ማህበረሰቦችን አንድ ላይ በማነካከስ ሃይማኖት ውስጥ በመግባት
በሃይማኖት ውስጥ ካድሬዎቹን በማሰማራት እስላምና ክርስቲያን እንዳይግባባ ጴንጤው ጋራ ጥል እንዲኖር ሁሉም ጋራ በሁሉም ቦታ የተለያየ ትንኮሳ በማድረግ ይሄ መንግስት የራሱን ስልጣን ለማቆየት የሚያደርገው ነገር ነው እንጂ እዚህ ጋር የኦሮሞውን ህዝብ የሚመለከት የለም። አበል ከፍሎ ፈረስ ይዞ እንዲወጣ ዱላ ይዞ ወጥቶ እንዲዘፍን ያደርገው። እምቢ ካለ ያስረዋል፣ ይገለዋል። የኦሮሞ ህዝብ መሄጃ ነው ያጣው። በሀገሩ በቀየው እየተደበደበ በቀየው እየተዋረደ በቀየው እየተበደለ ያለው የኦሮሞ ህዝብ መሆኑን የኢትዮጵያ ህዝብ በሙሉ ያውቃል። የኦሮሞ ህዝብ ደግሞ ኢትዮጵያ ነው። ሁሉም ሌሎች እንደሚያወሩት አይደለም። ይሄንን መታወቅ አለበት። መቼም ያለው ሰው ያን ነገር መገንዘብ ማየት ይችላል። ማየት ማመን ነው። ስለዚህ የኦሮሞ ህዝብ ያለበትን ችግር እያንዳንዱ ኢትዮጵያዊ ነኝ የሚል ማህበረሰብ እዛች ሀገር ውስጥ የሚኖር ሰው ያያል። አዎ ፍርፋሪውን የሚያገኙት የመንግስት ተለጣፊዎች እነሱ ጠመንጃ በእጃቸው ያለ፣ ገንዘብ በእጃቸው ያለ፣ ታንክና መድፍ በእጃቸው ያለ፣ አየር በእጃቸው ያለ ሰዎች ሌላውን እየገደሉ ኦሮሞንም እየገደሉ እየኖሩ ነው። ይሄ ግልጽ የሆነ ነገር ነው እንጂ ኦሮሞን የሚመለከት ነገር እዚህ ጋር የለም። ኦሮሞ ምን ጊዜም ኢትዮጵያን የገነባ ለኢትዮጵያ የሞተ እኔ በዚህ ጦርነት ብዬ አሁን ወደኋላ ተመልሼ መጥቀስ አልችልም። የሚያውቁት ኢትዮጵያኖች ያውቃሉ። ኦሮሞ ከምንም በላይ ለሀገሩ ሄዶ ለሀገሩ ውድ ህይወቱን የሰጠ ማህበረሰብ እንጂ ዛሬ ሌላውን የመግደል ሌላውን ብሔረሰብ ለማጥፋት አማራን ለማጥፋት ትግሬን ለማጥፋት የተነሳ የኦሮሞ ህብረተሰብ የለም። በኦሮሞ ስም የሚነግዱ ማፊያዎች አዎ አሉ። ግልጹ መታወቅ አለበት። ይሄ ሁለቱ ነገሮች ሁል ጊዜ ለእያንዳንዱ ሰው ግንዛቤ መሆን አለበት። እነዚህ የተሰባሰቡ ማፊያዎች ሌላውን ማህበረሰብ ለማጥፋት ትግራይን ለማጥፋት አማራን ለማጥፋት ሌሎችንም ሶማሌንም ለማጥፋት የተነሱ የማፊያ ቡድን መሆናቸውን እያንዳንዱ ሰው ይህን ነው የምለው በዚህ ጉዳይ። ከልብ አመሰግናለሁ ኢንጂነር ግርማ። ወደ ቡቼ እናምራ፣ እመለሳለሁ። ይህንን ጉዳይ በተመለከተ በደንብ የምናጠራቸው ነገሮች አሉ። ቡቼም አመሰግናለሁ። ምርጫውን እንዴት አገኘኸው? በደቡብ አካባቢ አንተ ከሲዳማ ነው መጣሁት፣ የሲዳማ ማህበረሰብ ነህ። አሜሪካ ብትኖርም መረጃዎቹ በየጊዜው ይደርሰዋል ብዬ ተስፋ አደርጋለሁ። ደግሞም እንደ አንድ ድርጅት መሪ ኃላፊነትም አለብህ መረጃዎችን የማወቅና ምንድን ነው የሚመስለው በደቡብ አካባቢ ያለው ምርጫ? እንዴት ነው ህዝቡ የተቀበለው? በድጋሚ አመሰግናለሁ ዘውዱ። ግን እንደው ዲቴይሉ ዝርዝሩን ሁኔታውን ከመናገረ በፊት እንደው ስለ ምርጫው አንድ ጊዜ ዴፊኒሽኑን እንኳን እንየው ዝም ብለን ኮመን ሴንስ የሆነ ምርጫ ማለት ምን ማለት ነው የሚለው ቀላል ኤሌመንታሪ የትርጉም አሰጣጥ ራሱ ማለት ነው። እኛ እኮ ያንም እንደው ኤሌመንታሪ ትምህርት ቤት ስንማር ፈተና ምርጫ ነው፣ እውነትና ውሸት ነው፣ ዳሽ ሙላ ነው እኮ እየተባለ እንኳን ምርጫ ይዛን እኮ ኮመን ሴንስ የሆነ ነገር ይዘን ነው ያደግነው። እና ምርጫ ማለት ምን ማለት ነው? አሁን ምርጫ ማለት እኮ ሁለትና ከሁለት በላይ ከሆኑ ነገሮች የተሻለ ነገር መምረጥ ማለት ነው በትርጉሙ፣ እኔ አማርኛ እስከሚገባኝ ጊዜ ድረስ። አሁን ምርጫ ብለን ራሱ ለማውራት የሚያስችል ሁኔታስ ራሱ ነበር ወይ ኢትዮጵያ ውስጥ? ከዛ ነው እንደ ዋና ነገር ሰው መገመት መቻል ያለበት። ምርጫ የሚባል ነገር አካሄድ፣ ምርጫን የሚያስፈጽም ተቋም ነበር ወይ ኢትዮጵያ ውስጥ? እንደምናውቀው ጠቅላይ ሚኒስትር አብይ እኮ ስልጣኑን ከተቆጣጠሩ ወዲህ ህዝባዊ ተቋማት የሚባሉ ኢንዲፔንደንትሊ ፋንክሽን አንዳቸውም እንዳደረጉ እኮ ነው ያደረጋቸው በሙሉ። ጀነራል ሂደቱን እንኳን ብንመለከተው ምርጫን ለማድረግ የሚያስችል ሁኔታ የት ነበረ ኢትዮጵያ ውስጥ ምርጫ የሚደረገው? ማንንስ ከማን ነው የምትመርጠው? እንደውም ያው ከደረሱኝ መረጃዎች የቢሾፍቱን ምርጫ እንግዲህ አይታችኋል ብዬ እገምታለሁ። ሁላችሁም የድምፅ ቆጠራ ውጤት ብሎ ያስተላለፉት ወደ 15,000-0 ምርጫ አለ እንዴ? 15,000-0 እንደዚህ አይነት ምርጫ እኮ ማለት አይደለም። ሌላውንም እኮ የምንሰማው ብዙ ሁኔታ አለና ከትርጉሙ ጀምረን እንዳንሸወድ ይሄ ነገር ከልብ መያዝ ያስፈልጋል። ይገባኛል አንዳንድ የፖለቲካ ፓርቲዎች ሞቅ የሚያደርጉና የሚያጅቡ ምርጫን ለማስመሰል እና ያው
የተለመደ ያው የሆድ የእንጀራ ፖለቲካ የሚያራምዱ የስንዴ ነዶ ለብሶ ቲሸርት ድጋፍ ለብልጽግና እየወጡ ተቃዋሚ ፓርቲ ነን የሚሉ ምርጫ ላይ የተሰለፉ ወገኖች እንዳሉ አውቃለሁ። ያ ማናችን የምናውቃቸው ናቸው። ተቋሙ ራሱ የምርጫ ቦርዱ ራሱ ምርጫን በትክክል ነው የመራው፣ በትክክል ነው ያስቀደው። ሁሉ አካባቢ ያለውን ህዝባዊ ተቋማትን በህጉ መሰረት አስተናግደዋል። ለምሳሌ አሁን ሲዳማ ክልል ውስጥ ሲአን የሚባል የቆየ የድሮ ዶክተር አብይ ራሱ በመደመር መጽሐፉ ለደርግ ስርዓትም ለኢህአዴግ ስርዓትም መንኮታኮት ቁልፍ ከሆኑ ድርጅቶች ብሎ ከጠቀሳቸው አንዱ ሲአን ነው፣ ሲዳማ አርነት ንቅናቄ ድርጅት። እነ ኦነግንም ጠቅሶ መጽሐፍ ውስጥ ሁሉ አለ። መጀመሪያ ምንድን ነው ያደረገው ዶክተር አብይ? ስልጣኑን ከተቆጣጠረ በኋላ ህዝባዊ የሚባሉ ተቋማት፣ መስተጋብሮች፣ ሶሻል ኮንስትራክሽን አንዱን ከአንዱ የሚያገናኙ ነገሮችን በሙሉ በቃ በሆነ ባልሆነ በማከፋፈል ወይ በጉልበት ወይ በጠመንጃ እያጠፋ ነው የመጣው። ምንድን ነው የማናውቀው ነገር? የሲአንን አመራሮች እስከ አዲስ አበባ ጠርቶ ይገርማል። ሆቴል በሱ አመራሮች እንደራሴ የተቀጠሩ አሉ። እነሱ አጅቦ አምጥቶት ከክልሉ ርዕሰ መስተዳድር ጋር ሆቴል አገናኝቶ አወያይቶ ገንዘብ ሰጥቶ ከዛ ሄዶም የሐዋሳ ከተማ መሬት እንዲሰጠው አድርጎ የስንት ዓመት ድሮ ደርግን ለመጣል ሁሉ እስከ ሶማሊያ በእግር ተጉዞ ሲታገል የነበረው ድርጅት ከሀገር ውጭም ወጥቶ አሁን በአውሮፓ የትም የቀድሞ ምሮቹ ሁሉ እስካሁን በህይወት ያሉበትን ድርጅት አፈረሰው። ያለ ጠቅላላ ጉባኤ ያለ ሬጉላር ፕሮሲጀር አንድ ነገር ሳይሰራ ኮሚቴ አዘጋጅ ኮሚቴዎች አቅርቦ ተወያይቶ ዲስማንትል ሳያደርጉ አፈረሰው። ከዛ በኋላ ለብልጽግና አመራሮቹ ለክልሎቹ ደግሞ የፈለጉትን እንዲያደርጉ ስልጣን ሰጣቸው። ጨፍልቆ እነዛን አባርረው ቢሮአቸውን እንትን አድርገው ሌሎቹን በገንዘብ ገዝቶ በሲአን ስም በስመ ብልጽግና በዚሁ ብልጽግና በዚህ በሲአን ስም አደራጅተው 2 ወንበር እንዲይዙ አደረጉ። ሲአኖችን ከነዛ ሳይገዙ የቀሩትን ለህሊናቸው ብሎ ኢንተግሪቲ ተጠብቁትን እንደዛ ደግሞ በሲአን ስም ተወዳድረው ያለፈው ምርጫ 2 ወንበር አግኝቶ ለመቀጠል ሲፈልጉ በብልጽግና እንዲቀጥሉ እንጂ በሲአን እንዳይቀጥሉ ግዳጅ አደረጉባቸው። አሁን ያለፈው 5 ዓመት ከ19 ወንበሩ የሲዳማ 2 ወንበር ክፍት ነው ያለፈው። ምክንያቱም እነዛም እኛ እንደ ሲአን ነው እንጂ ተወካዮች ምክር ቤት የምንሄደው እንደ ብልጽግና አንሄድም አሉ። ቀሩ በዛ ንዴት የተነሳ ሌሎች ምሁራኖች፣ ሌሎች ኢሊቶች የሲዳማ ፌደራሊስት ፓርቲ አቋቋሙ። ፕሮፌሰር ተሰማ ኤልያስ የሚመራ በዛ ብስጭት የተነሳ እነዛ ተደራጅተው ደግሞ ወጣቱ ተሳትፎ ብዙ በቃ አለ የሚባል ግዙፍ ፓርቲ በክልሉ ውስጥ ተደራጅተው ሲመጣ ምን አደረጉ? አሁንም በጉልበት ገቡና ቢሮአቸውን ሁሉ ሰብሮ የሚያስሩትን አስረው ሌሎቹን ስደተኛ አድርጎ አሁንም በገንዘብ ከነዛ መካከል ሌሎቹን ገዝቶ በሲፌፕ እንደዛ በሲዳማ ፌደራሊስት ፓርቲ ስም ሌላ ክፍል ፈጠሩ። የሚገርም እኮ ነው። እኔ እችም ብቻ እየጨርሳለሁ፣ ብዙ ልልል ፈልጌ አይደለም። ይሄ አካሄድ ልክ አይደለም ብሎ ከሰሱ። ሲአንም ከሰሱ፣ ዋና ሲአኖቹም ሲዳማ ፌደራሊስት ፓርቲዎቹም ከሰሱ። እስከ መጨረሻው ፍርድ ቤት ማለት ነው። እስከ ፍርድ መሄድ እስካለባቸው ጊዜ ድረስ ሄዱ። ፍርድ ቤቱ ወሰነላቸው። ምርጫ ቦርድ እያጉላላ አንደ ይሄን እያለ አንደ ያን እያለ አንደ ኦዲት እያለ አንደ ጠቅላላ ጉባኤ እያለ እንደገና ስራ የማይገቡበት ቀጠሮ ቅዳሜ ቀጠሮ እያስያዛቸው ይኸው ምርጫ ጊዜ አለፈ። ፍርድ ቤት ሁሉ ወስኖላቸው እና ቱ ሜክ ስቶሪ ሾርት የምን ምርጫ ነው ያለው? ብልጽግና እኮ ነው ከላይ እስከታች በባዶ ሜዳ ብቻውን እንትን ያለው እንጂ ምርጫ የሚባል ነገር የለም። አንድ ነገር ደግሞ አለ እዚህ በምርጫ ዙሪያ ከመሄደ በፊት ምርጫ የሚያደርገው እኮ መንግስት ነው መጀመሪያ ደረጃ። እኔ ኢትዮጵያ ውስጥ መንግስት አለ ብሎ የሚያምኑ ሰዎችም ራሱ እንደገና ወደ ኋላ እንዲፈትሹ ፈልጋለሁ።
በስመ መንግስት የተደራጀ በብልጽግና ስም በብልጽግና እንደ መንግስት የተደራጀ ማፊያ ቡድን ነው ያለው እንጂ መንግስት እኮ የለም ኢትዮጵያ ውስጥ። እስቲ መሰረታዊ የሆኑ የመንግስት መስፈርቶችን እንጥቀስና ብልጽግናን እንገመግም እንደ መንግስት ብለን ለመወሰን እንደ መሰረት ቤዚክ የሆኑ ነገሮች የሀገር ሉዓላዊነት አስጠብቀዋል እንደ መንግስት። የዜጎችን ደህንነትና ጸጥታ ማስጠበቅ ችሏል እንደ መንግስት። የህዝብ የብሔራዊ ጥቅም ማስከበር ችሏል እንደ መንግስት አይደለም እንጂ እንደው ከአማጽያን አይደርስም ብልጽግና ኮረ ነገኛን በለው 120 አዛ የሚሉትን በልልኝ ቤንሻንጉል ጉሙዝ 10,000 የሱዳን አማጽያኖችን አምጥቶ አስብ። ኢትዮጵያ የምስራቅ አፍሪካ ሰላም አስጠባቂ የምትባለው ሀገር አሁን የምስራቅ አፍሪካ ቀንድ እኮ በጥባጭ ጸረ አሸባሪ ተብላ እኮ ግሎባል እኮ አሁን ይሄ ነው እየተወራ ያለው። እና ብልጽግናን ራሱ እንደ መንግስት አይ ነው መንግስትና ፓርቲ ላይ ያለ ይሄን ረስቶ ብሎ እንዳትሉኝ እንደው ህዝቡ ራሱ ትንሽ ግንዛቤ እንዲኖረው ምርጫ እኮ የሚደረገው መንግስት ለመመስረት ነው አውቃለሁ፣ ይገባኛል። መንግስት ሲኖር ነው እኮ ምርጫ ፕሮሰስ የሚካሄደውና ኢትዮጵያ ውስጥ መንግስት በዘንድሮ በተደረገው ምርጫ በ24 ማለት ነው የተፎካካሪ ፓርቲ ከሲዳማ ምንም የለም እያልከኝ ነው ያለው? ምንም የለም። ባለፈው ምርጫ ጊዜ ሲአኖች ነበሩ ለሁለት የቀሩት ሁለት ወንበር ያገኙት ማለት ነው። እነዛ ዋናዎቹን የሐዋሳ ከተማ ቦታም ሰጧቸው፣ ካሽም ሰጧቸው። አሁን ሀብታም ነጋዴዎች ሆነው ያለ ጠቅላላ ጉባኤ ሲአንን አፍርሶ በዛ ቀሩ። ሲቀሩ ይሄማ እንዴት ይሆናል? ስንት ዓመት ከትውልድ የመጣ ትግል ከትውልድ የመጣ ድርጅት ለነጻነት ሲባል ስንት መስዋዕት የተከፈለበት ያሉት ደግሞ እንደገና ታገሉ፣ ክስ መሰረቱ፣ በክስ አሸነፉ፣ ፍርድ ቤት ሁሉ ወሰደላቸው። ከዛ በኋላ ተወዳድሮ ሁለት ወንበር አገኙ። እንደ ሲአን ደግሞ ተወካዮች ምክር ቤት ሊይዙ ሲሄዱ አይሆንም እንደ ብልጽግና ካልሆነ አሏቸው። ስለዚህ ወንበሩ 5 ዓመት ባዶውን አደረ። በአሁኑ ምርጫ እነሱም የሉም፣ ሲዳማ ፌደራልስ ፓርቲም ቶታል የለም። ምክንያቱም ፓርቲው ምርጫ ቦርዱ የኢትዮጵያ ምርጫ ቦርድ እያጉላላ አሳለፈ። ይገርማል። እኔ ምክንያቶቹን እዚህ ብጠቅስ ጊዜው አይበቃንም ያደረጓቸው። ግን እንደዛኖች አሉ በብልጽግና ከኋላ ልክ እንደነ አብንና እንደ ኢዜማ በስመ ሲአን ግን እነሱን የሚያጅቡ የእንጀራ ፓርቲ ድርጅት መሪዎች አሉ። አመሰግናለሁ። ወደ ኢንጂነር ልምጣ። ኢንጂነር እንግዲህ ቅድም ስትገልጽልኝ በተለይም በኦሮሞ በኩል ህዝቡ በምንም ኢትዮጵያዊ ነው፣ ምንም ንቅንቅ አይልም፣ እነዚህ ጸረ ኦሮሞ በኦሮሞ ህዝብ እየነገዱ ነው ትላለ። ይህንም በተመለከተ በተለይም አንተንም ጨምሮ ሌሎች የኦሮሞ እሊቶች ህብረተሰቡን አዌርነስ ለመፍጠር ምንድን ነው እያደረጋችሁ ያላችሁ ጥረት? እንግዲህ ቀላል ነገር አይደለም። እንደምታስታውሰው ከዚህ ቀደም ህወሓት በነበረበት ጊዜ ወይም ኢህአዴግ በምንለው የእስር ቤቱ ቋንቋ ወደ ኦሮምኛ ተቀይሯል እስከ ማለት ስዬ አብርሃ ጭምር ሳይቀር የተናገረበት ጊዜ እንደነበረ የምናስታውሰው ነው። አሁንም ከዛ የባሰ ነው እያልከኝ ነው ያለው አንተ። ታዲያ ይሄ ሁሉ ስብስብ ችግር እየመጣበት ያለው የኦሮሞ ማህበረሰብ ራሱን ከዚህ ጨቋኝ ገዳኝና አፋኝ አሳሪ ቡድን ለመላቀቅ ትግል ማድረጉ ለምንድን ነው እየዘገየው? የአማራ ፋኖን የምታየው ነው እንግዲህ ከዛው ከማህበራዊ ህብረተሰብ ወጥቶ ነው ዛሬ አብይን ጉሮሮውን እያነቀ እያስጨነቀው የሚገኘውና ያን ለማድረግ ለምን አዳገተው? እናንተስ ይህንን በመቀስቀሱ በኩል ምንድን ነው እያደረጋቸው የምትገኙት ጥረት? ጥሩ ጥያቄ ነው ዘውዱ። እንደምታውቀው የኦሮሞ ህዝብ ሁሉም ከጀመረ ዛሬ አይደለም። ይነስም ይብዛም ብዙ ውጤቶችን ብዙ ወደፊት ያመጣቸው ነገሮች አሉ። ትግል እንደምታውቀው አንድ ቀን ገበያ ሄደው እንቁላል ገዝቶ እንደመመለስ አይደለም። ትግል ሲባል ትርጉም አለው። ብዙ የሆነ ውጣ ውረድ አለው። መውደቅ አለ፣ መነሳት አለ። የኦሮሞ ህዝብ ትግል ከጀመረ ውሎ አድሯል። የትግሉ ደረጃ የት ነው ያለው ብንል ይሻላል። የትግሉ ደረጃ በአሁኑ ሰዓት እንደምታየው በሰሞኑ በምርጫ ይሄ ምርጫ የተባለው የጨበሬ ምርጫ በመቃወም ብዙ አይነት እርምጃዎች ተወሰዱ። በሚዲያ መቼም ታቀረ እርግጠኛ ነኝ።
ህዝቡን እየጠመዘዙ ሴቶችን በሰፈር ውስጥ የሚደፍሩ የሚዘርፉ በጣም የተደራጁ ይሄ ኮሬ ነገኛ እና የአካባቢ ሚሊሻ የሚባሉት የህዝብ ጠላት የሆኑ እነሱን እንዴት አድርገው ብትንትናቸውን እንዳወጣ የኦሮሞ ነጻነት ግንባር ሰራዊት ወቦ በምን መልኩ ህዝቡን ባገኘው አጋጣሚ በወሰደው እርምጃ ብዙ እነዚህ ቆሻሻዎችን እንዳጸዳ አልተቀመጥንም። ፋኖ ይበልጣል ወይስ ኦላ ይበልጣል ትግሉ የሚለው ነገር ባናወዳድረው ሁሉም ባለበት የሚያደርገውን እያደረገ መሆኑን እና እነዚህን ምንም ሊገባቸው የማይችል የኢትዮጵያ ጠላት የሆኑ ኢትዮጵያን ሳይለንትሊ ለመግደል ለማጥፋት የተዘጋጁ ሳይታወቅ ሳናውቅ ዝም ብሎ ድምፅ አጥፍቶ ለባዕድ የሸጡን ወንድሜ እንደጠቀሰው የኢትዮጵያን ሉዓላዊነት ያስደፈሩ ዛሬም እያስደፈሩ ያሉ እንዴት ልበል የወረቀት ላይ አንበሳዎች የወሬና የውሸት አንበሳዎች የወሬና የአንደኛ ደረጃ የኢትዮጵያ ተቆርቋሪ የሆኑ ማፊያዎች ልክ በኦሮሞ ነጻነት ግንባር ሰራዊት እያገኙ መሆኑን ያው የአደባባይ ሚስጥር ነው። ኦሮሞ አልተቀመጠም። እሱ ብቻ አይደለም፣ ህዝቡ ዛሬ ደግና ክፉን ምን እንደሚጎዳው ምን እንደሚጠቅመው የኦሮሞ ህዝብ በደንብ ጠንቅቆ ያውቃል። የኦሮሞ ቄሮ የኦሮሞ ቀሬ በሚገባ መጪውን ጊዜ ምን አይነት ሊሆን እንደሚችል እስካሁን ያለውም ጊዜ ምን አይነት መከራ ላይ እንዳለን ያን ሁሉ ጠንቅቆ ስለሚያውቅ መንደሩና ሰፈሩን ለማስከበር የኦሮሞ ህዝብ ዛሬም ነገም ኤኒታይም ዝግጁ ነው። የኦሮሞ ህዝብ የራሱን መብት አይሰጥም፣ የሰውን መብት አይነካም። በማንኛውም መልኩ በሰላም የመኖር ፕሮግራም ነው ያለን። እኛ እንደ ኦሮሞ እኔ እንደ አፌ ሞልቼ ሰላማዊ መሆኑን ሁሉም ሰው ያውቃል። የአማራ ህዝብ ያውቃል፣ የትግራይ ህዝብ ያውቃል፣ 86ቱም የብሔር ብሔረሰቦች ያውቃሉ። የኦሮሞ ህዝብ የዋህ ታጋሽ መልካም ህዝብ እንደሆነ ያውቃል። ግን በእኛ ውስጥ ኦሮምኛ ተናግሮ የበቀሉ ምን ልበላቸው እንደ ቡጉንጅ ልበላቸው ኪንታሮት ልበላቸው ምን እንደምቅጥኝ ልበላቸው አላውቅም። በዛ መልክ በውስጣችን የበቀሉ ክፉዎች የኦሮሞን ህዝብ ክፉ እንደሆነ አድርገው ማበላሸት እየጣሩ ነው። ግን ይሄ ደግሞ የኢትዮጵያ ህዝብ ይሄንን ሁሉ ተረድቶ እኛ የዚህን የማፊያውን ቡድን እድሜ የምናስረዝመው በራሳችን ድክመት ነው። የራሳችን ድክመት ስል ምን ለማለት ፈልጌ ነው? ያለንን ጥበት ያለንን የኦሮሞም ቀይ መስመር ሳይነካ የደቡቡም የሲዳማውም የሁሉም ብሔር ብሔረሰቦች ቀይ መስመራቸው ሳይነካ ጥያቄያቸው ሳይሸረፍ መብታቸው ሳይነካ ተጠባብቀንና ተመካክረን ለኛ ለሁላችንም የማይሆነውን መንግስት ማስወገድ በጋራ መነሳት መቻል አለብን። ይሄ ነው ቁልፉ። ይሄ ነው ትልቁ ነፃነት ወደ ፍትህ ወልዶ ወደ መሳ አግብቶ መኖር ሰርቶ ወደ መኖር የሚያመጣን አገራችንን ቀጣውን የእድገት ጎዳና የምናስመዘግበት የምንሄድበት መፍትሄ ወይም ደግሞ ውጤት የምናገኝበት የጋራ የሆነ ቪዥን ሲኖረን የጋራ የሆነ እኛ ልዩነታችንን እንዳለ ሆኖ እንደ ኢትዮጵያን አብሮ የመኖር የሚገነጠል ህዝብ እንኳን ካለ እንደ ጎረቤት በሰላም አገር መኖር የተገነጠሉትም ካሉ እንደ ጎረቤት አገር በሰላም አብሮ የመኖር ይገንጠሉ ማለት አይደለም። እዚህ ጋር ወልቃይት ኢትዮጵያ ነው፣ ትግራይ ኢትዮጵያ ነው፣ ባሌ ኢትዮጵያ ነው፣ ሐረር ኢትዮጵያ ነው። የምናውቀው ሲዳማ ኢትዮጵያ ነው፣ ቤኒሻንጉል ጉሙዝ ወይም ደግሞ ጋምቤላ የኢትዮጵያ አካል እኛ ኢትዮጵያውያን ነን።
አመንክም አላመንክም በኢትዮጵያ ፓስፖርት ኢትዮጵያ ውስጥ የሚኖረው እኔ ሳይችል ማለት። ስለዚህ ኢትዮጵያውያን ማየት ያለብን በጋራ አይን በጋራ ወልቃይት ሄዶ ማረስ አለበት፣ ኢንቨስት ማድረግ አለበት። 40-50 ትራክተር ይዞ ወልቃይት ገብቶ ፍራፍሬ፣ ሽንኩርት፣ እህል ቢዘራ ለህዝቡ ነው የሚሆነው። አንድ የወልቃይት ተወላጅ ሲዳማ ሄዶ ቡና ቢተክል ለህዝቡ ነው የሚሆነው። አንድ ትግራይ ሄዶ ወይም ደግሞ አንድ የባሌ ሰው መቀሌ ሄዶ ወርቅ ቢቆፍር ወይም ደግሞ ተንቤን ሄዶ በተንቤን ተራራ ኤመራልድ እና ወርቅ ቢቆፍር ኢትዮጵያዊ ነው ማለት። እኛ ሊኖረን የሚችለው አንድ ሀገር ከሆነ ሊኖረን የሚችለውም የጋራ ቪዥን ነው፣ የጋራ አንድነት ነው። ግን ለምንድን ነው ኢትዮጵያኖችን እኔ ብዙ ጊዜ እንደ ችግር በጣም እንደ መጥፎ ባህር የሚወስደው ፖለቲከኞች በቀደዱልን በሰሩልን ቦይ እንደ ዳገት ውሃ ላይ የምንፈሰው? ኖ ይሄ አይሆንም፣ ይሄ አይመጥነንም ማለት መቻል አለብን። እስቲ የኬንያን ህዝብ እዩ። በጎረቤታችን አንድ ነገር ኮሽ ስትል መንግስቱን በአንድ ቀን ሐሳቡን ያስቀይሩታል። የማይስማማው ለህዝብ የማይጠቅሙትን የሚወጣባቸውን ህጎች በሙሉ ያስቀይራል። የኛ ሰው ግን በሌለው ቤት የፕሮፐርቲ ታክስ የምን ታክስ ብሎ ህዝቡን ሲያራቁት ሲያደህይ ሲዘር አንድ የሚናገር ሰው ያጨበጭባል። ከስር እየሄደ ካለዚህ መንግስት የለም ይላል። የወንድሙን መሞት፣ የእህቱን መሞት፣ የህዝቡን ሰቆቃ፣ የህዝቡን ረሃብ፣ የኑሮ ውድነቱን፣ ስራ አጥነቱን ሁሉም ነገር እያየ ያጨበጭባል። ይሄ መሆን የለበትም። ወንድሜ ከተራበ እኔም እራባለሁ። የእናት ለቅሶ፣ የእናት ሰቆቃ፣ የአባት ለቅሶ ዛሬ ምንም አላመንክ ትግሬ ይሁን አማራ ዋቴቨር ኦሮሞ ይሁን ምንም የለው፣ የመቀበሪያ ቦታ እንኳን የለው። ሰው እኮ ሲቀበር ቢያንስ 100 ሺህ የሚያስፈልገው ሰው የይዞታ የለውም። ለልጁ የሚያወርሰው ነገር የለም። ምንድነው እስቲ ኢትዮጵያ ውስጥ አለ የምትሉት እናንተ? ሁላችሁም ታውቃላችሁ። ምንም ነገር የለም። መሬት የለው። አንድ ጎንጆ የሚቀልስበት ቦታ አያገኝም። የአገሪቱን መታወቂያ ለማግኘት እንኳን መብት የለውም። ፓስፖርት ለማግኘት መብት የለውም። ምንም አይነት አገልግሎት የለም። ጦርነት ነው። ይሄን 8 ዓመት በሙሉ ግድያ ነው። ወጣቶች ሲያልቁ፣ እናቶች ሲያለቅሱ፣ ህዝብ ሲያለቅስ፣ ሲራብ፣ ሲጠማ፣ ሲታሰር ነው የምናየው። እንዴት ነው ይሄ መንግስት ጥሩ መንግስት ነው ልንለው የምንችለው? በሃይማኖት ሲያጣላን፣ በፖለቲካ ሲያጣላን፣ በጎሳ ሲያጣላን፣ አንዱ አንዱን ህግ አስከብራለሁ ብሎ ፉል ስኬል ጦርነት ከፍቶ በአማራ፣ በኦሮሚያ፣ በትግራይ የዘር ማጥፋት ሲፈጽም ዝም ብሎ የሚያይ ህዝብ ምን ማለት ፈልገው ነው? ነገ ምን ሊሆን ነው? የት ሊኖር ነው? አገር ቢኖረው አይሻልም እንዴ? ሰላም ቢኖረው አይሻልም እንዴ? በልቶ ቢያድር በአገሩ ተከብሮ ቢኖር አይሻልም እንዴ? ህዝቡ ይሄንን እንዴት ኢንጂነር እስቲ አንዳንድ ነገር እናንሳ። ወንድማችን ቦቼ ይቅርታ ጠይቃለሁኝ። አሁን በገለጽከው መሰረት የኦሮሞ ነጻነት ግንባር እንግዲህ ከተቋቋመ ወይም ለኦሮሞ ነጻነት መብት መታገል ከጀመረ ከ60 ዓመት በላይ የቆየ ነው። አንተም ቅድም የቆየ ነው ትግሉ ብለሃል። ይሁን እንጂ ይህ ኃይል ዛሬ እነ ሌንጮ ለታን የመሳሰሉት እና ሌሎችም እዛው አብይ ስር ቁጭ ብለው እየሰሩ ነው የሚገኙት። ይህንን ትልቅ ፓርቲ ለኦሮሞ ህዝብ ነጻነትና መብት ሲታገል የነበረን ሸጠውታል የሚሉ ወገኖች እንደተጠበቀ ሆነ በኦሮሞ ነጻነት ግንባር እየተዋጋ የሚገኘው ደግሞ ብዙ ስራዎች እየሰራ እንዳለ ጠቁመሃል። ይሁን እንጂ በውጭ የሚገኘው እሊት እነ ጀዋር እንደምታስታውሰው በኦሮሞ የዛው ኢትዮጵያ ውስጥ ያሉ ጭምር ሳይቀሩ ወጣቱን ቄሮችን ዛሬ እንደዚህ አድርጉ፣ መንገድ ዝጉ፣ ይህን ፍጠሩ ሲላቸው ዊዝን ሰከንድ አክሽን የሚወስዱት ዛሬ በኦሮሞ ማህበረሰብ ላይ ሁሉ መከራና ስቃይ ሲወርድባቸው የት ገቡ? በተጓዳኝስ ያኔ በኢህአዴግ በነበረበት ሰዓት የሚሰጠውን ትዕዛዝ ዛሬ በአብይና በነሽመልስ አስተዳደር ላይ መስጠት ለምን አዳገታቸው? በውጭ የሚገኙ እሊቶች የሚሉ ጥያቄ ይነሳባችኋል። ይህም ማድረግ ለምን አቃታችሁ? አሁን በአብይ ላይ
ጥሩ ጥያቄ ነው። ባይዘወይ ትናንትና ሰዎች እንዲህ አድርጉ ሲባል ያደርጋሉ የምትለኝ ሰዎች ወይም ደግሞ ወጣቶች ወይም ደግሞ ቀይሮዎች እና ቀሬዎች ዛሬ መንገድ ላይ ቆሞ መንገድ ከመዝጋት ወይም ደግሞ ታንክ ፊት ለፊት ቆሞ ከመሞት አልፎ ራሳቸው ጠመንጃ ይዘው ወደ ጫካ ገብቶ እየተዋጉ ነው ወንድሜ። አልተቀመጡም ወይም ደግሞ ትግሉን አላቆሙም። እንደነገርኩ ትግል ገበያ ወጥቶ ብርቱካን ወይም እንቁላል ገዝቶ እንደመግባት አይደለም። ትግሎች ብዙ ውጣ ውረድ አለው ብዬ ቅድም ለመጥቀስ ሞክሬያለሁ። ስለዚህ እናንሳው እዚህ ጋር ቅድምም ገልጸህልኛል። ትግሉ በጣም ቀላል አይደለም ብለሃል። አሁን ቄሮቹ ጭምር ሳይቀሩ ወደ ትግሉ ከተቀላቀሉ የኦሮሞ ነጻነት ሰራዊት እንደምናየው የተወሰኑ ቦታዎች ላይ ትንሽ ጥቃት አድርሶ እንደውም ብዙዎቹ እንደሚተቹት ከሆነ ንጹሐንን ገሎ ንብረት ዘርፎ ከመሄድ በዘለለ በገቢር የሚስተዋል ነገር የለም። ባንክን ሲዘርፍ ንጹሐን ሲገድል ነው የሚስተዋለው። ይሄ ሁሉ ቄሮ ለነጻነት የሚታገል ከሆነ ዘረፋ ላይ ለምን ተሰማራ? እንደገና ደግሞ በገቢር ለምንድን ነው የሚስተዋል የሚታይ ነገር ወይም አካባቢዎችን ይዞ ልክ እንደ አማራው ፋኖ ነው የማወዳደር ጉዳይ አይደለም። ለምንድን ነው ያልተስተዋለው ለሚለው ምንድን ነው ምላሽ? ይሄ የስም ማጥፋት ነገር ሊያወራ ይችላል። ልክ እንደ ብልጽግና ማለት ነው። የኦሮሞ ነጻነት ግንባር ሰራዊት በጣም ዲሲፕሊን ያለው የሚንቀሳቀሰው በህዝቡና በአካባቢ በኦሮሚያ ውስጥ ነው። ህዝቡንም ለህዝብ የወጣ የህዝብ ልጅ ህዝብ የሚንከባከበው ህዝብ ሎጂስቲክ እና የጀርባ አጥንት ሆኖ የሚንቀሳቀስ ሰራዊት እንጂ እነሱ እንደሚሉት ሰው የሚዘርፍ የሚሰርቅ ሌባ ሽፍታ አይደለም። አንድ ነገር መረዳት ያለብህ የኦሮሞ ነጻነት ግንባር ህዝቡን ቢበድለው ኖሮ መንገድ አያሳልፍም፣ መንገድ የለውም፣ መንገድም አያልፍም። የኦሮሞ ነጻነት ግንባር የሚባል ሰራዊት አይኖርም ነበር። ይሄ የህዝብ ልጅ ነው። እናት አባቱ ቤት፣ እናት አባቱ ወንድሙ ቤት የዋለ እያደረ ወጥቶ የሚዋጋ እንጂ ሎጂስቲክ ቀርቦለት እንደሌላው ከሌላ አገር ጠመንጃ ተጭኖለት ወይም ጥይት አቀብሎ የሚዋጋ ወይም ደግሞ የውክልና ውጊያ የሚያካሄድ ስላልሆነ ነው ጊዜው የረዘመው። ስለዚህ የኦሮሞ ነጻነት ግንባር ዘራፊም አይደለም፣ ቀማኛም አይደለም፣ እናቱንም አባቱንም አይዘርፍም፣ አይቀማም። ነገር ግን ብልጽግናዎች ወይም ደግሞ ብልጽግናን የመሳሰሉ ጠላት የሆኑ ሰዎች ሁል ጊዜ በጥሩ ስም አያነሱ፣ እንደ ጭራቅ ነው የሚስሉ። አንተንም ሆነ ሌላውን ተቃራኒዎች በሙሉ የሚሰጡት ስም እንጂ የኦሮሞ ነጻነት ግንባር ሰራዊት ዲሲፕሊን በጣም ራሱን የሚያውቅ የነቃ የተማረ ማህበረሰብ ነው። እንደነገርኩ ቄሮዎች በማስተር ፕላን ጊዜ ወደ ትግል ወጥቶ ይሄንን መንግስትም ሆነ የነበረውን መንግስት አስወግዶ ለዚህ ሁሉ ያበቁን ዛሬ ጫካ ውስጥ ጠመንጃ ይዞ እየተዋጉ ነው። እነሱ ማንንም አይዘርፉም፣ ማንንም አይደፍሩም። ይሄ መንግስት እነሱን ለማጥላላት ሌላ ሸኔ እየፈጠረ ነው። ሸኔ ነው ወቦን ነው የማውቀው፣ ወራነ ቢሊሱማ ኦሮሞ ወይም ደግሞ የኦሮሞ ነጻነት ግንባር ሰራዊት ነው የሚባለው። ይሄ ግን ተደርጎ አያውቅም። ይሄንን የኦሮሞ ህዝብ በጣም ጠንቅቆ ያውቃል። ፕሮፓጋንዳውና ወሬው የሚያጠፋ ቢሆን ኖሮ የኦሮሞ ሰራዊት በወሬው ጠፍቶ ነበረ፣ ወይም ደግሞ በአብይ ፉከራ በአብይ አሻሻ ገዳሜ ዛሬ ስሙ ራሱ አይኖርም ነበር። እንኳን በአፍንጫው ስር በ40 እና በ50 ኪሎ ሜትር ላይ የሱን ካቢኔ እየገረፈ መሆኑን ማንም ምስጢር አይደለም። ይሄ የአደባባይ ምስጢር ነው፣ ሁሉም ያውቃል። ወንጀለኞችን እየነቀሰ ህዝብ የሚገሉ፣ ወጣቶችን የሚገሉ፣ ሴቶችን የሚደፍሩ፣ ሀብታሞችን ብራቸውን ባንክ ውስጥ አይቶ የሚዘርፉ ሰዎች ላይ ነው የዲሲፕሊን እርምጃ የሚወስደው የኦሮሞ ነጻነት ግንባር። ማንንም ግን ሰላማዊ ሰው ነክቶ ገሎ ዘርፎ አያውቅም እስከማውቀው ድረስ። ወሬው ግን የፈለገው ቢወራ የኦሮሞ ነጻነት ግንባር ተግባር አይደለም። ይሄ እኔ እነሱን ዲፌንድ ለማድረግ ሳይሆን እውነቱን ኢንዲኬት ለማድረግ ነው ባይዘው። እና አመሰግናለሁ። ወደ ወንድማችን ቡቼ እንመለስ። አመሰግናለሁ። እንግዲህ ሲዳሞ ላይ ያለውን ችግር ቀድሞ ከልጅ ወደ ልጅ ሲተላለፍ የነበረውን ፓርቲ ጭምር አፍርሰውት በአሁኑ ሰዓት ብቸኛ ተወዳዳሪ አድርገው
አስቀምጠውታል። እንደገናም ሊወዳደሩ ያሰቡትንም አግዶ 5 ዓመት ሙሉ ያለ ወንበር ተቀምጧል ብለኸኛል። ራሳቸውን የሲዳማ ክልል ራሱን እንዲችል አብይ አህመድ ነው ኃላፊነት የሰጠው። ያንን ቦታ ለማግኘት የተደረገው ጥረት ብዙ የሲዳማ ሰዎች እንደሞቱም የምናውቅበት ጉዳይ ነው። በሁሉ የሚታይ ነገር ነው። ዛሬ ደግሞ በዚህ በኦሮሞ ኃይሎች ከተማው ጭምር እየተወረረ ያለበት ሁኔታ አለ። ይህንን በመቃወም በኩል ምንድን ነው እየተደረገ የሚገኘው በማህበረሰቡ? በጣም አመሰግናለሁ። በጣም ጥሩ ጥያቄ ነው። ብዙ ነገር ማውራትና ማንሳት የሚቻልበት ጥያቄ ነው። ይሄ በጣም ሰፊ ነው። ክልል ውስጥ እንዴት ተገኘ ወደሚለው እንደው ትንሽ ያው ዶክተር አብይ ነው የሰጣቸው የፈቀደው የሚለውን አንድ ነገር ሳልል እንዳላልፍ ይገርምሃል። በወቅቱ ይሄ የሲዳማ ራስን በራስ የማስተዳደር ጥያቄ ለውጡ ሲመጣ ልክ አዲስ አበባ ውስጥ ባልደራስ እና የሲዳማ ክልል ጥያቄ በወቅቱ በቃ ሀት ቶፒክ ነበሩ። ያው ሁላችንም እንደምናስታውሰው በጣም የጋለ ነገር ነበር። አዲስ አበባም ራሱን በራሱ ማስተዳደር አለበት ሚልን እስክንድር ነጋ ሲመሩ እንደነበሩ ጊዜ ማለት ነው። ሲዳማም በቃ ያ ነገር እንትን መጣ። ጠቅላይ ሚኒስትሩ ራሱ እስከ ሐዋሳ ሄደው ይሄ ጥያቄ እዛም ደግሞ ተነሳ። የሚጠቅማችሁ ከሆነ የሚሰጣችሁ እኔ አይደለሁም፣ ህገ መንግስቱ ነው የሚፈቅላችሁ። እኔ የሚሰጠው ቢሆን ኖሮ እዚሁ ፈርድምላችሁ ወይ ነበር። የሚጠቅማችሁ ከሆነ ይጠቅመናል ካላችሁ ከታች እስከ ላይ ተወያዩና በህጋዊ መልክ ጥያቄያችሁን አቅርቡ ብሎ ተመለሰ። ከዛ ህዝቡ ረጅም ጊዜ በነገራችን ላይ እዚህ አንድ ነገር መነሳት ያለበት ነገር አለ። ዘውዱ የሲዳማ ህዝብ ራስን በራስ ለማስተዳደር ራስን በራስ ለነጻነት ታገለ ሲባል እንደ ማንኛውም አካባቢ ህዝብ ማለት ነው። አንዳንድ ጊዜ የትርጉም ስህተቶችን አያለሁኝ። ሰዎች አሁን ስማቸውን የአንዳቸውን ጠቅሼ አንዱን ትቼ በሰዎቻቸው እንዳይጎዱ እንጂ በዚህ ትግል የሞቱ የት እንኳን እንደሞቱ የማይታወቁ ያልተቀበሩ ያልተለቀሰላቸው ልጆቻቸው ትዳሮ ወላጆቹ ብቻቸው እናቶች ብቻቸው የሚያሳድጉ ልጆች እስከዛሬ ያሉበት ትግል እና በወቅቱ ይገርማል። ሲዳማ ውስጥ የሌለ ብሔር ብሔረሰብ የለም። አራሹ አርሶ የሚያድረው እንደውም ኢንጂነር ግርማም በስራ ምክንያት ብዙ ተወያይተ ነበረ። ብዙ የሚያውቁትን የነገሩኝ ከጎጃም በል ከጎንደር በል ከጅማ በል ከየት ያው ለም ሀገር ስለሆነ አርሶ ለመተዳደር ራሱ መጥቶ እዛ ተጋብቶ ተዋልደው ሃይማኖት ሼር አድርጎ ቤተክርስቲያን አንድ ጊዜ ላይ ሄዶ የሚኖር ህዝብ ነው እና ምናልባት እንደ አሁኑ የፖለቲካ ትርጉም በዲኤንኤ በደም ምርመራ የብሔር ጎሰኝነት ብቻ እንዳይመስል ህዝቡ ጥንቃቄ እንዲያደርግ ብዬ ነው ወደዛ ተመለስኩት። እና ችግሩ የነበረው ጥያቄው የነበረው እነዚያ ታጋዮቹም ለምንድነው 4 ኪሎን የሚቆጣጠረው ብቻ እንደራሴ የላከልን የምንተዳደረው? የኛ ልጅ የኛ ተማሪ ሰው ከኛ የሚወጣ በዘር ልዩነት አይደለም እያልኩ ያለሁት አካባቢውን የሚያውቅ ቀርበን ማውራት ማወያየት የምንችለው መፍትሄ ማግኘት የምንችለው ለምን አስተዳድረም የሚል ነው የትግሉ ዋና ዓላማ። anyway back to the point ይሄ መጣ። ይሄንን ደግሞ እንደዛ ዶክተር አብይ ቃል ገብቶ ተመልሷል። ቃል ከገቡ በኋላ ያ ፕሮሰሱ ተካሄደ። ሰው በጉጉት ስለነበረ 126 130 ዓመት የደረሰ ትግል ነው። ደሳለው ለለውጡም ደስተኛ ነበር። ለውጡንም የትም ያው ጫፍ እስከ ጫፍ ህዝቡ እንዴት አድርጎ እንደተቀበለ ማንም የሚያውቀው ጉዳይ ነው። እኔም ራሴ ወደ ቴሌቪዥን እያጨበጨብኩ የተሳኩበት ጊዜ ነበር። የተሻለ ነገር መጣ ብዬ ያው ማንም የምንወቅሰው የምንፈርደው አይደለም። በወቅቱ ስሉት የነበረው የምንሰማ ነው የሚገባው ቃል ያ ሁሉ አሻግራቸዋለሁ፣ ፍቅር ገነባለሁ፣ ድልድይ አፈርሳለሁ። የ27 ዓመት የጨለማ ዘመን ነበር። የህዝብ ጥያቄ የማይመለስበት ነበር። ከአሁኑ በኋላ ምስጢር የለም። ከአሁኑ በኋላ ፓርላማ ላይቭ ነው የሚተላለፈው። ከህዝብ የተደበቀ ፖለቲካ አይሰራም። ሳይጣራ አይናስርም ያላሉት ነገር ነው። ያው በወቅቱ ጠቅላይ ሚኒስትሩ እንደሚታወቁት እና የሲዳማ ህዝብም ይሄ ደስ ስለው ከላይ እስከ ታች ይሄን ፕሮሰስ አደረገ። እስከ መጨረሻው ሄደ። ጥያቄውን በአግባቡ በህገ መንግስቱ መሰረት አቀረበ።
በሚቀርብበት ጊዜ እንደገና 5-6 ጊዜ ዋሹ። እንደውም በመጨረሻ የሲዳማ ህዝብ እንትኑ ራሱ ምርጫ ራሱ ከተደረገ በኋላ ማለት ህዝቡ ከመረጠ በኋላ ራሱ ከወሰነ በኋላ ህዝቡ የሲዳማ ህዝብ ነው የወሰነው እንጂ እኔ አልወሰንኩም፣ እንደውም ሶማሌን እንዳረኩ አደርጋቸዋለሁ ብሎ ዛተ። የሚገርም ነገር ሌሎቹ ነገሮችን ዘልጄ መጥቼ ነው። የሲዳማ ህዝብ ታጋይ ነው ይታወቃል፣ ለመብቱ እንግዲህ እንዳልከውም ታሪክም ያው የሚገልጸው ነገር ነው። ረጅም ዓመታት ሲታገል የነበረ ነው። አብይ አህመድ እንዲህ ሲቀልድባቸው ታዲያ ዝምታ ለምን ተመረጠ ነው? ምን እያደረገ ነው? አሁን ነፃነታቸው በወቅቱ ሁሉ ተዘናጋ። አሁን ግን ምን ሆነ? ከዛ በኋላ ያ ጥያቄው ተመለሰ። 153 ነፍስ በአንድ ጠራራ ፀሐይ ቢጠፋም ከፌደራል እኮ ጨፍጭፏል። ይሄ ሐምሌ 11 የሚባለው ጊዜ የቃል የገባውን ክዶ ገደለ። ራሱ ህዝቡ ዚቶ ገደለ። የሚገርመው ነገር ሶማሌን እንዳረኩ አደርጋቸዋለሁ ብሎ ኤኒዌይ ጥያቄው ተመለሰ። ሰው አሁንም ያው ታውቃለህ፣ ኢትዮጵያ ህዝብ የዋህ ነው፣ ታጋሽ ነው፣ ያሳልፋል፣ ቆየ። አሁን ምን ያደረገ? ይሄን ለመበቀል የፈለገ ይመስል የተናገረው ራሱ ቃሉን ላለመጠበቅ በወቅቱ ሲዳማ በራሱ ለማስተዳደር ትግል ሲያደርግ ከነ ሙፍራት ከማል ጋር ሆኖ፣ ሙፍራት ከማል በወቅቱ የደቡብ ክልል ፕሬዝዳንት ነበረች። ከነሱ ጋር ሆኖ ሲቃወሙ የነበሩትን የሲዳማ ክልል አስተዳደር አርጎሻው እስከ መጨረሻው። ይሄ የታገለው ምሁሩ፣ ፖለቲከኛው፣ ሌላው ተገፋ። ባለው ሁኔታ የሲዳማ ልጆች እያደረጉ ያለው ትግል የሚስተዋል ነገር የለም እያልከኝ ነው? አሁን ከየት ይስተዋላል? አሁን እነዚህ በወቅቱ ይሄን የሲዳማን ማንነት ጥያቄ፣ የሲዳማን ራስ በራስ የማስተዳደር ጥያቄ ሲቃወሙ የነበሩትን እንደገና የሲዳማ አስተዳደር አድርጎ ሾማቸው፣ የራሱ እንደራሴዎች። ብዙ ላይ እንኳን አንተን የመሰሉና ሌሎቻችሁን በውጭም በሀገር የምትገኙ ይህን ችግር ከመቅረፍ አኳያ እንደ ማህበረሰብ እንትንነታችሁ እንደ ማህበረሰብ የተማረ ሰው ምንድን ነው ያቀዳችሁት፣ ያሰባችሁት ማድረግ የወደፊት ሀሳባችሁን አቅዳችሁ ምንድን ነው ከዚህ ችግር ውስጥ ለመውጣት? ከዚህ ችግር ለመውጣት ዋናው ትግል ነው። ግን የሆነች ነገር እንደው መስመር አስይዤልህ ልመልስ፣ ብዙ አልቆይም። እነዚህ አሁን እሱ የሾማቸው እንደራሴዎቹ ወደ 800 የሚሆኑ ልዩ ኃይል የሚለውን አደራጁ። በወቅቱ ያ ልዩ ኃይል በየክልሉ እንደምኖር በትግራይ ጦርነት ጊዜ ከትግራይ ጦርነት በኋላ ልዩ ኃይል ይፍረስ ሲባል ደግሞ የመጨረሻ 800 ሙጥጥ ብሎ ያለቀው ከሲዳማ ነው። እችን ነገር ያዘልኝ። ወዴት ሄዱ ፈርሰው? ለጦርነት ተላኩ። መከላከያ ይቀላቀላ የተባሉ ተቀላቅሎ ያው እንደየዘምድናቸው እንደያቀራረባቸው ወጣቱ በባዶ እጁ ቀረ። ምንም ሳይዝ ማለት ነው። ከምንም ሳይሆን፣ ከትጥቅም ሳይሆን፣ ከፋይናንሻልም ሳይሆን፣ ከፖዚሽንም ሳይሆን ዋናው ዜጋው በእነዚህ በተላላኪዎቹ ተተክተው ታፍኖ ቀረ። ይኸው ቅድም እኮ የሚልህ ሲአንን ሁሉ እንደዛ አድርጎ ዲስማንትል አድርጎ አፍርሶ በገንዘብ የገንዘቡን በገንዘብ ገዝተው የሚያስረውን አስረው የሚያፍነውን አፍነው በዛ ንዴት እንደገና ተነስተው ምሁራኖቹ የሲዳማ ፌደራሊስት ፓርቲ አቋቁሞ ግዙፍ በቃ ምሁር አለ ተባለው ተደራጅቶ ሲመጣ እነሱን እንደውም አሁንም በጉልበት ቢሮአቸውን ሰብረው ይገርማል። የዱርዬ እኮ የማፊያ ስራ ነው እኮ የሚሰሩት። ቢሮውን እኮ ሰብሮ ነው የሚያስሩትን አስረው እቃውን ሰብስበው ወስደው የሚያሳድቱትን አሳደው ስደተኛ አድርገው የራሳቸውን በዛ ስም አረጉት። ኤኒዌይ ይሄ ከኦሮሞ ድንበርና ሲዳማ ድንበር መካከል የተከሰተውን ግጭትን በተመለከተ ይህንም የሚፈጥሩት እነሱ ናቸው። ታውቃለህ፣ የአብይ አገዛዝ እንደሚታውቀው ከጅምሩ እስከዛሬ እስከምናውቀው ጊዜ ድረስ ግጭት ነው። አሁን ይህንንም ራሱ የኦሮሞና የሲዳማን ህዝብ ብትመለከተው ወደ አርበጎና አሮሬሳ አካባቢ ጫፍ ያሉ ወረዳዎች የሲዳማን ቢታይ የጉጂ አርሲ ዙሪያ ያለውን በሙሉ ቢታይ 50% ቋንቋ ከዚህም የሚያወራ በሲዳምኛም በኦሮምኛም የሚያወራ ልጆቹ በአባት ወይ በእናት ኦሮሞ በሲዳማ የሆኑ የተጋመደ ህዝብ ነው። የሚገርም ነገር በግጦሽ በማሳ በምን አብሮ ሰርቶ
አብሮ ደግሶ አብሮ አልቅሶ ሰው ሲሞት የሚኖር ህዝብ ነው። አሁን እዛ መሃል ገቡ አሁን ለግጭት። ይሄ ሁሉ እልቂት ሲከሰት ከሁለቱም ወገን የባሰ ከዚህ የበለጠ ከዛ የበለጠ ሊኖር ይችላል። የሞተውና የጎደለው ንብረቱ የወደሙ ይሄ ሁሉ ሲከሰት ከትግራይ ባነው ከኦሮሚያ ክልል ሆነ ከሲዳማ ክልል አንድ መግለጫ አልተሰጠም። ብታምባታም እንደውም የሲዳማ አመራሮች ምንድነው ያደረጉት? የነበሩ እዛ ፖሊሶች የነበሯቸውን የባለ ሀብቶቻቸውን ቡና መፈልፈያ ጣቢያ ድርጅቶቻቸውን እንዲጠብቁ ነው የላኩት፣ እንዳቃጥሉባቸው ህዝቡን ላይ ገብቶ ሰላም እንዲፈጥሩ ሳይሆን የነሱ ንብረት እንዲጠብቁ ነው የላኩት። እኔ ካለኝ መረጃ ነው የሚነግርህ ሐቁን ወደ ላይ ያለውና በዝርዝር በዚህ ጉዳይ ላይ ለብቻ እንወያይበታለን። ተጨማሪ ማብራሪያ የሚያስፈልጋቸው ብዙ ጉዳዮች አሉ። ወደ ኢንጂነር ልመለስ። አመሰግናለሁ ዶክተር ቡቼ። ወደ ኢንጂነር ልመለስ። ኢንጂነር እንግዲህ አሁን እንደገለጽክልኝ በተለይም በኦሮሞ በኩል እየተፈጸመ ያለው ነገር በኦሮሞ ነጻነት ግንባር ሰራዊት በኩል ጥንቃቄ የተሞላበት ለህዝብ የሚያስብ እና ተገቢውን ስራ እየሰራ ነው ይላል። በቅርቡ እንደምታውቀው በአርሲ ውስጥ በጣም በሚያሳዝን ሁኔታ የሰው ልጅ ደም በየቀኑ እየፈሰሰ አብያተ ክርስቲያናቶች እየወደሙ እየተቃጠሉ የሚገኝበት ጊዜና ወቅት ሆኗል። በጣም በሚያሳዝን ሁኔታ የሰው ልጆች ደም በየቀኑ የሚፈስበት ነው። ይህንን በተመለከተ የኦሮሚያ ባለስልጣናቶች የሚሰጡትን እስቲ እናዳምጥና እንግዲህ በዚህ በአርሲ የተደረገውን የቤተክርስቲያን ቃጠሎ፣ የቤተክርስቲያን መውደም፣ የእምነቱን ተከታዮች በየቀኑ ደም መፍሰስ እስቲ ምስሉንም እንደውም ላሳይህ። እዚህ ጋር እንደምታየው ይህ የሚስተዋለው በጣም በሚያሳዝን ሁኔታ በኢትዮጵያ ታሪክ ታይቶም ተሰምቶም አይታወቁ ታቦት ምዕመናኖች ይዘው መሄድ አይችሉም። በጣም እንግዲህ የእምነቱ ተከታይ ከሆኑት አላቅም አባቶች ናቸው፣ ካህናቶች ናቸው፣ ክህነት እንትኑ የሌላቸው ትምህርቱ የሌላቸው ይሄ ስልጣነ ክህነትም የሌላቸው ማድረግ በማይችሉበት ሁኔታ እንደምታየው ህዝቡ ከዚህ ቃጠሎ ታቦቱን ለማዳን ይዘው እየሄዱ ነው የሚያዩት። ተመልከት። ይሄ ሁሉ ግፍ የሚፈጸመው በዚሁ ነው። በዚሁ በኦሮሚያ ክልል ውስጥ ነው። ይሄ መድኃኔዓለም ታቦት ነው ከቃጠሎት ለመታደግ እንደምታየው ሱንቴ አካባቢ ተሸክመው እየሄዱ ያሉት። በጣም ያሳዝናል። በቪዲዮ እንግዲህ እንዳየው በምስልም ብዙ ነገሮች አሉ። ይህም በተመለከተ ይሄ ብቻ አይደለም። ጉዳዩ የሚመለከታቸው መንግስት አካላት መከላከል ሲገባቸው ይበልጡኑ እንደምታየው በእሳት ያቃጠሉት ቤተክርስቲያን ተመልከት። እንደዚህ ራሱ የመንግስት ኃይሎች ቁጭ ብለው በዚህ ሁኔታ ቤተክርስቲያኗ እንድትነድ ያደረጉ ይህ ሁሉ ወጣት ተሰብስቦ እንግዲህ ቄሮ ወደ ትግል ገብቷል ነው ያልከኝ አንተ። መሳሪያውን ይዞ እየታገለ እንዳለ ነው የምትጠቁመኝ። በምታየው ሁኔታ ግን ይህን ስራ እያሰሩ ያሉ የመንግስት ባለስልጣናቶች ሹሞች ናቸው። ተመልከተው። ይህ ሁሉ ህዝብ ቆሞ ያያል። እንዲህ አይነት ግፍ እየተፈጸመ ነው ያለው። ቤተክርስቲያኒቱ እየነደደች ነው። ከ101 ዓመታት በላይ የቆየ ቤተክርስቲያንን ጭምር ያነደዱ ናቸው። ይህን ሁሉ አድርገው ግን ተመልከተ፣ እየተቀባበለ በነዳጅ እንደዚህ እየተቀባበሉ ከዚህም አልፎ ተርፎ የኦሮሚያ ባለስልጣኑ እንዲህ ሲል ተናግሯል። እንስማው። በሀገር ሽማግሌዎች በአደ ሲንቄዎች የሰላም ጥሪ ሲደረግ ቆይቷል። ማህበረሰቡም ሰላም እንሻለን፣ ልማት እንሻለን፣ ልማታችንን አታደናቅፉ፣ ሰላማችንን አትበጥብጡ በሚል በተለያየ መልኩ ለዚህ ሽብርተኛ ቡድን ጥሪ ሲያስተላልፍ ነበር። ጥሪውን ተከትሎ በሺዎች የሚቆጠሩ ወጣቶች ወደ ሰላማዊ መንገድ ተመልሰዋል። በዚህም የክልላችን ሰላም ወደ ተረጋጋ ሁኔታ ተሸጋግሮ ልማቱም ሳይደናቀፍ እየተሰራ ይገኛል። ይሁን እንጂ አልፎ አልፎ በአንዳንድ ዞኖች ሽብርተኛው ቡድን በንጹሃን ላይ ያነጣጠረ፣ በህዝብ አገልግሎት ላይ ያነጣጠረ የጭካኔ በትሩን ሲሰነዝር ይታያል። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ ሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ
ስምሪቱን ሰጥቶ ተንቀሳቅሶ ነበር። ነገር ግን ህዝባችን ለሀገር አንድነት፣ ለሀገር ቀጣይነት፣ ለሀገር ሉዓላዊነት እዚሁ ላይ እናቆመው። እንደምታየው ነው። ይህ የኦሮሞ ብልጽግና ከፍተኛ ባለስልጣን በዚህ ሁኔታ እየገለጸው ነው ያለው። ህዝቡ ተሰባስቧል። ከዚህ በፊትም ወደ ጫካ ገብተው የነበሩት ተሰባስበው መጥተዋል። አሸባሪው ቡድን ችግር እየፈጠረ ነው ያለው። ይህንንም የምታየው የቤተ ክርስቲያንም ጉዳይ እየሰሩ ያሉት እነዚሁ ምናልባትም እነሱ የሚሉት ሸኔ ነው የሚል አቋም ነው የያዙት። ይህን ጉዳይ ስታይ ምን ተሰማ? መቼም አይተዋል ብዬ ገምታለሁ። እንደነዚህ አይነት መግለጫ የሚሰጡትንስ የስራ ኃላፊዎች የኦሮሞ ማህበረሰብ ምንድን ነው የሚጠብቀው? ሀይ ማለት እንዴት ነው ያቃተው? እነዚህን ለፍርድ ማቅረብ ሲገባው፣ እንደነዚህ አይነት ጨካኝ አመራሮች ላይ እርምጃ መውሰድ ሲገባው በዝምታ የማስተዋሉ ነገር በየጊዜው እንዳልኩ በተለይ አርሲ ላይ የሚፈሰው አዳነች አቤቤ ሀገሯ እዛ ነው። ከዛ የወጣች ሴት ነች። አዲስ አበባ በመሀል ቁጭ ብላ አዲስ አበባን እንደዛ ብትንትና ያደረገች፣ በተጓዳይ ደግሞ በዛ የሚገኙን የአማራ ልጆችና የኢትዮጵያን ኦርቶዶክስ ቤተክርስቲያን የምታጠፋ እንዲህ የሚደረግ የምታየው ነው። የሁሉ ህዝብ እዛ ተሰብስቦ እያየ ነው። ቤተክርስቲያን ነው የሚነዳው። በጣም በሚያሳዝን ሁኔታ በጣም በርካታ ሰው ነው እዛ እንዳያቸው። ያ ሁሉ ወጣት ወደ ትግልና ወደ ነፃነት መታገል ሲገባው ምን ይሰራል እዛ? አንተ ከሰጠኝ ቅድም ከምታብራራቸው ነገሮች አይጋጭም? ወጣቱ ትግል ላይ ነው ያለው የሚለውን ነገር ይሄ ሁሉ ወጣት ደግሞ እንደዚህ ቤተክርስቲያን ሲያቃጥል አይጋጭም? ካመጣው ሀሳብ ጋር ቄሮዚ ነው ያለው እኮ። ይቅርታ አንዴ ቄሮ ማወቅ መቻል አለበት ሰው። ቄሮ ወይም ቀሬ የሚባለው እድሜው ከ16 በላይ ሲሆን ነው። በገዳ ስርዓት ውስጥ ገዳ በየ8 ዓመቱ የራሱን ሲስተም ገበርን የሚያደርግበት ሲስተም ይለዋወጣል እና አሁን እዚህ ጋር ያየነው ልጆች የ10 ዓመትና ከዛ በታች የሆኑ ልጆች ናቸው። እዛ ጣራ ላይ የወጡ ቤንዚል ሲያርከፈክፉ የነበሩ። በቪዲዮ ላይ እንደምታየው ካቢኔው የሆነች ትንሽ ሽርጥ ነገር ትከሻው ላይ አድርጎ ስልክ እየደወለ ነው። ኦፕሬሽኑ እየተካሄደ መሆኑን ለአለቆቹ እየገለጸ ነው። አሁን እዚህ ጋር የኦሮሞ ሰራዊት ወይም ደግሞ የኦሮሞ ነጻነት ግንባር ጋር ምንም አይነት ግንኙነት የለውም። ይሄ የአካባቢ ህፃናትን መንገድ ላይ ያሉትን እየሰበሰበ አምጥቶ እንደምታየው የሆኑ ስራ አጦች ወይም ደግሞ የተጎሳቆሉ ማህበረሰቦችን አምጥቶ ነው እዚህ ጋር ቤተክርስቲያኗ ላይ እየወጡ ቤንዚል እየተቀባበሉ ቤተክርስቲያኗን ለማቃጠል። ይሄ ተመልከት፣ የኦሮሞ ነጻነት ግንባር እዚህ ህዝብ መሃል ገብቶ እንዲህ አይነት ስራ የሚሰራበት ሲቹዌሽን ወይም ደግሞ አክሰስ የለውም። በእንደዚህ አይነት አያደርግም። በዚህ በጠራራ ፀሐይ ቤተክርስቲያኑን በዚህ በተቀናጀ መልኩ ያቃጥላል ብሎ የሚያስብ ሰው ካለ በጣም ስህተት ነው ይሄ እና ይሄ መታረም አለበት። ይሄ በጣም ጥሩ ኤቪደንስ ነው። ይሄ ኤቪደንስ መንግስት ምን ያህል ይሄንን ሴራ ራሱ እያከናወነ መሆኑን በጠራራ ፀሐይ ራሱን እያጋለጠ ነው ማለት ነው። እነዚህ ህፃናቶችን ተመልከት፣ እዛ ላይ እያወጡ ቤተክርስቲያኑ ላይ ቤንዚል ጠበል አይደለም እየረጩ ያሉት፣ ቤንዚል ነው እያርከፈከፉ ያሉት ለማቃጠል፣ እሳት ለመለኮስ። ስለዚህ ይሄ በተቀናጀ መልኩ መንግስት የሚያደርገው የመንግስት ተብዬው ማፊያ ቡድን ስራ ነው እንጂ የኦሮሞ ነጻነት ግንባር ስራ አይደለም። የኦሮሞ ነጻነት ግንባር ማንኛውንም የእምነት ተቋም አያቃጥልም፣ ወደፊትም አያቃጥልም፣ የሰው ቤትም አያቃጥልም፣ የእምነት ተቋም አያቃጥልም። የዚህ ዓላማ የለው። የኦሮሞ ነጻነት ግንባር ዓላማ ያለው ግብ ያለው ምን መስራት እንዳለበት የሚያውቅ ሰራዊት ነው። የኦሮሞ ስለ ኦሮሞ ነጻነት ግንባር በደንብ እያንዳንዱ ሰው ሊረዳ ይገባል። ስለዚህ እንዳየኸው ነው። ይሄ በግልጽ ይሄ ብቻ አይደለም። ይሄንን በዚህ መደነቅ የለብን። አባገዳዎች ማለት በጣም የተከበሩ ትልቅ ስልጣን ያላቸው በአገሪቱ ውስጥ በኦሮሞ ማህበረሰብ ውስጥ የገዳ ስርዓቱ ትልቅ ወሳኝ የሆኑ ሰዎችን 14 ሰው ወያኔ መጥቷል እዚህ ደብረ ብርሃን እየደረሰ ነው ሲባል አስተኝቶ ነው የገደላቸው። የፖለቲካ ሴራና እንትኑ ሴታፑን ለመስራት ማለት ነው። ምንም ሳያጠፉ የአመት የደረሱበትን እግዚአብሔርን ለማመስገን አንድ ላይ የተሰበሰቡትን ሰዎች ኦነግ ናችሁ ብሎ በኦነግ ስም አስተኝቶ ሆዳቸውን ወደ ታች ወደ መሬት ደፍቶ አናታቸውን በጣም ጭካኔ በሞላበት ጨፍጭፎ የገደላቸው። ይሄ ሴታፕ የብልጽግና ሴታፕ መሆኑን ህዝቡም ሆነ
እያንዳንዱ የኦርቶዶክስ እምነት ተከታይ የተዋህዶ ልጆች ይሄንን መረዳትና እዚህ መንግስት ላይ አስፈላጊውን የለውጥ ማዕበል እንዲመጣ ማድረግ የሚገባንን ሁሉ በጋራ ማድረግ ነው ያለው። ስለዚህ ኦሮሞ ነጻነት ግንባርን እኔ አሁን እኔ እንደ አንድ ኦሮሞ ሁኜ የራሴን ሀሳብ ነው ማንጸባርቀው። እውነቱን ለመናገር እውነቱን ኢንዲኬት ለማድረግ ነው እየገለጽኩ ያለሁት እና እውነቱ ይሄንን ነው የሚመስለው። በጣም ጥሩ ቪዲዮ ነው ያሳየን ቪዲዮ የመንግስት ካቢኔዎች ቆሞ ቤተክርስቲያኑን ቤዙስ ሲያስከበክቡበት ነው ያየነው። እንግዲህ ይሄ ብቻ አይደለም። እኛ ካልተባበር፣ እኛ ካልተነጋገር፣ እኛ ካልተናበብን ገና ይመጣል። የኦሮሞ ነጻነት ግንባር 16 ሚሊዮን አማራ ኦሮሚያ በሰላም ወጥቶ ነው በሰላም የሚገባው። ነገር ግን በሰላም እንዳይገቡ እንዲገደሉ፣ ከቤታቸው እንዲፈናቀሉ የሚያደርጉት እንደተለመደው ከአዲስ አበባ እንዲወጣ አማራ ከአዲስ አበባ እንዲወገድ የኮሪደር ተብሎ እንደተገፋው ከዛም እንዲህ አይነት ስራ ነው የተጀመረው። ይሄ እንዲታወቅ እንዲህ አይነት ስራ ነው የተጀመረው። የኮሪደር ብሎ ሰፈር ለምሳሌ አሮጌ ቄራ አካባቢ ያለውን እዚህ ወደ ታች ያለውን ነገር የመጀመሪያ እንዲጸዱ የተደረጉት አማራዎች ናቸው። ይሄ አማራን ዘር ለማጥፋት፣ ሃይማኖቱን ለማጥፋት፣ ኦርቶዶክስን ለማጥፋት የተነሱ ሰዎች መሆን አለበት። አማራ ማድረግ ያለበት አሁን ማሸነፍ ብቻ ነው። ማሸነፍ ካልቻለ ባርነቱን ተቀብሎ መኖር ነው ያለበት። እንደነ ማን ምክትል እየተባለ ተጎታች ሆኖ መኖር ነው ያለበት። ያ ካልሆነ ዋጋ የለው። እኔ ለአማራ ለጦርነት ማዘጋጀት ሌላውን ህዝብ እንትን ማለት አይደለም። ነገር ግን ካላሸነፍ ካልታገል ዋጋ የለም። እያንዳንዱ ኦሮሞም ይሁን አማራም ይሁን ትግሬም ይሁን ተባብሮ ይሄንን ገዳይ መንግስት፣ ይሄንን የዱርዬ ስብስብ፣ ይሄንን ስብዕና የሌለው መንግስት፣ ይሄንን ውሸታም መንግስት፣ ይሄንን አጭበርባሪ በዓለም የታወቀውን መንግስት ደሃዋን የሚያፋጅ ሃይማኖትን፣ አድባራትን፣ ቤተክርስቲያናትን፣ መስጊድን የሚደፍር የሚያዋርድ የሀገራችን ሉዓላዊነት የሚያስደፍር እድሜ ልክ ጦርነት የሆነ ስራ 7 ዓመት ነው 8 ዓመት ነው ስልጣን ላይ ቆዩት እነዚህ ሰዎች ስልጣን ላይ ከገቡ በኋላ ወደ 4 ሚሊዮን ኢትዮጵያኖች ሞተዋል። ማን ነው ተጠያቂ? ትግራይ ውስጥ ለወደቀው በየማሳው ለወደቀው ወጣት፣ አማራ ውስጥ ለወደቀው ወጣት፣ ኦሮሚያ ውስጥ ለወደቀው ወጣት፣ በየቦታው ደግሞ እንዲህ ፋኖን ታግዛለ፣ ሸኔን ታግዛለ፣ እንዲህ ታግዛለ እየተባለ ቲዲኤፍን ታግዛለ እየተባለ የተገደሉት ሴቶች፣ የተገደሉት ወንዶች፣ የተገደሉት ወጣቶች፣ የተገደሉ ኢትዮጵያኖች ማን ነው የሚደርስላቸው? እኛ ኢትዮጵያን ነን። እነ ሽብሬ በመንገድ ለኢትዮጵያ ብሎናል። ለነጻነት ለፍትህ ብሎ ነው መንገድ ላይ ወጥቶ ይሰራል። ስለዚህ እያንዳንዱ ማወቅ አለበት። በጣም የሚገርመኝ መከላከያ የሚባለው ከእናቱ ከአባቱ ከወንድሞቹ ይሄ መከላከያ ከእንጨት አልመጣም፣ ከመሬት አልተቆፈረም። ከእያንዳንዱ ማህበረሰብ እኮ ነው የመጣው። ከጎጃም፣ ከጎንደር፣ ከወሎ፣ ከሸዋ፣ ከአርሲ፣ ከባሌ፣ ከአዲስ አበባ፣ ከአዳማ ከየቦታው ነው እኮ ከየቤቱ እኮ ስራ ፍለጋ የሚሆን ብቻ ወታደር አገር ወዶ የሚሆን ተቀጥሮ የመጣ እኮ ከዛ ነው። ማንን ነው እየተዋጋ ያለው? ጠላትን እኮ አይደለም፣ የራሱን ህዝብ እየገደለ እኮ ነው የራሱን። ስለዚህ ቆም ብሎ ራሱን መጠየቅ አለበት። ስርዓቱን ማስተካከል አለበት ብሎ ከህዝብ ጋር መቆም ነው ያለው። በዘር ማጥፋት ወይም ወንጀል እያንዳንዷ እንደምትጠየቅ 100% እርግጠኛ ሆኜ ነው የምነግራቸው። ይሄው ነው ማለት እንፈልገው። ከልብ አመሰግናለሁ። በእውነቱ ወንድማችንን አስወጣች ስለ ይቅርታ። እሺ አመሰግናለሁ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዶቻችን እንግዲህ በሲዳማም በኦሮሚያም ያሉትን በአጠቃላይ በኢትዮጵያ ያሉትን ወቅታዊ ጉዳዮች ነው እንግዲህ እያብራሩልን የሚገኘው።
እናንተም እየተከታተላችሁ ስላላችሁ ከልብ እናመሰግናለን። አሁንም ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ እንድታደርጉት በአክብሮት እንጠይቃለን። አዳዲስ ተመልካች አድማጮቻችንም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጠይቃለን። በሀገራችን የሚስተዋሉት ውስብስብ ችግሮች ይፈቱ ዘንድ እንደ ዜጋ ማድረግ የሚገባን በርካታ ጉዳዮች አሉ እና ምን እናደርግ የሚለው ላይ ነው። እንግዲህ የመፍትሄ ሀሳብ ሰዓታችንም እያለቀ ነው። የመፍትሄ ሀሳቦች ላይ እናተኩርና በቀጣይ ደግሞ ሌሎች ጉዳዮችን እንደዚሁ አንስተን ሌሎች እንግዶችንም ሰብስበን እንነጋገራለን። እንግዲህ የቡቼ ኦኬ ተስተካክሎላል። በጣም አመሰግናለሁ። ተመልሰሃል። ወደ አንተ የመጨረሻ ሀሳብን እንቋጭ። ሰዓታችንም እያለቀ ነው። በጣም እያስቸገረው ነው መሰለኝ። ኢንጂነር ኦኬ እንግዲህ ቡቼ እስከሚስተካከልለት ድረስ ከአንተ የመጨረሻ ሀሳብን ልቀበልህ። በጣም አስቸግሮታል፣ ለምን እንደሆነ እንጂ የሚያስወጣው። እንግዲህ እነዚህ ብዙ ችግሮች ገልጸህልናል። በኢትዮጵያ ውስጥ ያሉትን መከራ የስቃይ ሀገር ሆናለች ሀገራችን ኢትዮጵያ። ያው በምስሉ ላይም እንዳየኸው በቤተክርስቲያን ጭምር የሃይማኖት ተቋማቶች ጭምር እየወደሙ ያለበት፣ ምዕመናኖችም ስቃይ መከራ የገቡበት ምድር ሆናለች። የኦሮሞ ልጆችም እንደገለጽከው በሺዎች እያለቁ ነው የሚገኙት። ነፃነት፣ ፍትህ የሌለባት ምድር ሆናለች። ምንድን ነው የአንተ የመጨረሻ መልእክት? ከዚህ ሁሉ ስብስብ ችግር እንድንወጣ ምን መደረግ አለበት? እስቲ 1-2 ደቂቃ ልስጥህ። በጣም ጥሩ ጥያቄ ነው። በጣም ወሳኝ ጥያቄ ነው ጠይቀኝ። እኔ ለህዝብ ሰው መልዕክት ማስተላለፍ የምፈልገው እኛንን ነፃነታችንን እጃችን ላይ አድርገን ነው ራሳችን እያጠፋን ራሳችን እንድንጠፋ ሀገራችንም እንድትጠፋ እያደረግን ያለ ነው። ነፃነታችን እጃችን ላይ ነው ስል ምን ለማለት ፈልጌ ነው? ይሄንን ሁሉ ጥፋት ሁሉ ቢያንስ ውድነቱን በእያንዳንዱ ቤት የገባውን ረሃብ እያየን፣ ረሃብ ጊዜ አይሰጥም፣ አጥፊ ነው፣ አውዳሚ ነው፣ ገዳይ ነው። ከጦርነት የተለየ አይደለም ረሃብ ደግሞ እና ጦርነት አንድ ላይ ነው የሚሄዱት። ያ ሁሉ እየመጣብን ስጋት እየመጣብን ህዝቡ ዛሬ ነገ ምን ይመጣል እያለ በሀሳብ ተጨንቆ መኖርን ይሄን ሁሉ እያያችሁ መቀመጥ እንደሌለብንና እኛ ግንኙነታችን ለምሳሌ የታጠቁ አካሎች ማንኛውም አካል አላማው የራሳችን ቅድምም ለመጥቀስ ፈልጊያለሁ። ቀይ መስመሮች የኦሮሞ ጉዳይ ኦሮሞን ይመለከታል፣ የአማራ ጉዳይ አማራን ይመለከታል። የኢትዮጵያዊነት ጉዳይ ግን በጋራ ነው። ኢትዮጵያ ሀገራችን ናትና ያለውን ነገር ለይተን አውቀን ምን እንደምንፈልግ ካወቅን በኋላ ወደ በዳዮቻችን፣ ወደ ገዳዮቻችን፣ ወደ አሳሮቻችን ነው መመለስ ያለብን። ይሄንን የትኛውም መንግስት ወደድክም ጠላህም ይመጣል ይሄዳል። ይሄ ግን አሁን ያለው መንግስት በፍጹም አንሄድም የሚሉ ናቸው። በጣም ሞኞች ናቸው ልንበል። እኔ በጣም ሞኞች ናቸው። ይሄንን እንኳን መረዳት አቃታቸው። መጡ ይሄዳሉ። የሆነ የጊዜ ጉዳይ ነው እንጂ ይሄ መንግስት ይወገዳል። ነገር ግን ማፍጠን ራችን ላይ ለማስረዘም እኛው ስለሆን እንነጋገር፣ እንወያይ። ምንም ጥፋቱ የውሸት አይደለም፣ ማስረጃው ቁልጭ ያለ ነው፣ በአደባባይ ያለ ነው። የሚያደርጉት ነገር በአገር ዓለም የሚያውቀው ነውና አገራችንና ህዝባችንን ለማዳን በጋራ እንነሳ። እባካችሁ ያለንን ልዩነት ወደ ጎን እንተውና አገራችንና ህዝባችንን እናድን። አገራችንና ህዝባችን ከነዚህ ከዱርዬዎች እናውጣ፣ ነፃ እናውጣ። ሀገራችን ከተበተነች እንደሌላ ሀገር እንኳን አትሊስት ከሶማሊያ ያነሰች ስለምትሆን ነገ ይቆጨናልና ዛሬ እያንዳንዳችን ያለንን ልዩነት ወደ ጎን ልትተን ሀገራችንና ህዝባችን ማዳን እንዳለባችን ከልብ አመሰግናለሁ ኢንጂነር ግርማ። ወደ አቶ ቡቼ እንሂድ። ቡቼም 1-2 ደቂቃ ልስጥ። ያው ሰዓት በጣም ሄዶብናል። የመጨረሻ ሀሳብን እንቀበል። አመሰግናለሁ። አመሰግናለሁ። እኔም ቅድም ከጠየቀኝ አንድ ሀሳብ ያልተገለጸ መሰለ። ሲዳማ ክልል ውስጥም ወጣቱ ምሁሩ እየታገለ ነው ያለው። የትግሉን ስልት የተለያየ ነው። ያው ብዙ እዚህ ለመግለጽ አይመችም ሚዲያ ላይ። ግን እንትን ብሎ ተስፋ ቆርጦ እጁን ሰብስቦ ቤት ቁጭ ብሏል ማለት ሳይሆን እየታገለ ነው ያለው። በተለይ ቢያንስ መረጃን በሚያስፈልግ መልኩ
የዘረፋውን፣ የሌብነቱን፣ ይሄ የአፈናውን፣ የጎሰኝነትን፣ የጎጠኝነትን ይሄ ሁሉ ለህዝቡ ይፋ እንዲወጣ ከፍተኛ ስራ እየሰራ ነው ያለው እና ትግል እያደረገ ነው ያለው። የመጨረሻ እኔ የምለው ያው አይኖ ብዙ ነገር ማንሳት እንችላለን። ብዙ ነገር ግን ያው ኢትዮጵያ ህዝብም የተደበቀ ነገር የሌለ ነው። አሁን እኔ ቀደም እንዳልኩት ጀስት ቱ ሪካፕ እና አድሬስ ለማድረግ እኛ ኢትዮጵያ ያስፈልገናል፣ ሀገር ያስፈልገናል። ሀገር እንዳይኖር እየሰራ ነው አብይ። አብይ ስልጣኑ ብቻ እንዲኖር እየሰራ ነው። እነግሳለሁ ብሎ እንደመጣ ነግሮናል ሳይደብቅ። በቃ ቃሌ ፉርማን እኮ ብሏል። በነገራችን ላይ ስለ ምርጫውም ጊዜ ሌላ ገላለ ማጥፋት ነው እንጂ ያለ ምርጫም የሚኖሩ ሀገሮች አሉ እኮ ብሎ ነግሮናል። ሄድ ኦፍ ታይም። እኛ እኮ የዋሆች ነን፣ አንረዳም። ያለ ምንም መሰረተ ልማት ሳይጀመር ይሄ የባቡር መንገዶችን ባጀት አጥፎ የህዝብ ፓብሊክ ሰርቪስ ለህዝብ ጥቅም የሚሰጡ ፕሮጀክቶችን መሰረተ ልማቶችን አጥፎ ከ10 ቢሊዮን ዶላር በላይ አውጥቶ መጀመሪያ እኮ ቤተመንግስቱ ነው የገነባው። ለመንገስ እኮ ነው በቃ ያን ይሄ ግሎባል ኢንተርናሽናል ኮሚኒቲ ሁሉ የዘገበው 29 ኪሎ ሜትር አንደር ታናል ከቤተመንግስቱ ጫካ ፕሮጀክት የሚባለው ከውስጥ ተሰርቶ የሚወጣው ፓብሊክ ሪኮርድ አይደል እንዴ ተዘገበው። እሱ ይሄ ነው ያቀደው። እኛ አሁን ማድረግ ያለብን ምንድነው ነው ዋናው ነገር? በዚህ በባርነት እንቀጥል ወይስ ታግለን ከባርነት እንውጣ? በንጉሳዊ አገዛዝ እንሂድ ወይስ ስርዓትና የህዝብ መንግስት ተመሰርቶ የህዝብ የሚያወርደው ህዝብ የሚሾመው ስርዓት ይገነባ በሀገራችን? ሀገራችን ስትኖር እኔ እንደው ይቅርታ አድርግልኝና የሱዳኑ ጀነራል ምን አለ አልጀዚራ ወጥቶ የህወሓትን ታጣቂዎች እንዳይወጡ ጠብቅልኝ እንጂ የ1901 ስምምነት መሰረት አልፋሻግን እኮ ውሰዱ ብሎናል አላል እንደ ግልጽ እኮ ነው። ሰውየው ለሀገር ለሉዓላዊነት ግድ የለው። የኤርትራን አይተናል። ትግራይን ገብቶ ያን ሁሉ ጨፍጭፎ የማነ ገብረ መስቀል ኮሙኒኬሽን ሚኒስተሩ ተጋብዘን ገብተን ተመስግነን ወጣን እኮ አለ በይፋ። ህዝቡ የራሱን ህዝብ እስከ መጨፍጨፍ ለስልጣኑ ስል አሁን ደግሞ የአማራና ትግራይን መልሶ ህወሓትን ከአማራ ጦርነት ጋር ያን አማራን ትግራይን እንዲወጉ በቴሌቪዥን ወጥቶ የያዛችሁትን ይዛችሁ ብሎ አውጆ እርስ በርስም እያጋጨን ከውጭም እያጋጨ ሁሉንም አዳክሞ ህዝባዊ ተቋማትን በሙሉ አፍርሶ መከላከያ አሁን ኢንጂነር ግርማ ሲናገር ነበር። በነገራችን ላይ ኢትዮጵያ መንግስት የሚኖር እኔ አሁንም የለሁበት መንግስት የለም። ይሄ ብልጽግና የሚባል ቡድን አለ በስመ መንግስት የሚገዝትና እንትን የምል እንጂ። ስለዚህ እኔ የኔ መልእክት ጠንክር አድርጌ ማለት የምፈልገው በማንኛውም መልክ የሚደረግ ትግል ይህንን አገዛዝ ለመገርሰስ ለማስወገድ ከህዝባችን ጫና ምንም የጠቀመን ነገር የለም። አማራ ክልል 11 ሚሊዮን ተማሪ ከትምህርት ገበታ ውጪ ነው። የራሳቸው ሪፖርት ነው። ትግራይ ውስጥ 4 ሚሊዮን ተማሪ ከትምህርት ገበታ ውጪ ነው። የወደመውን ንብረት የወደመውን የራሱ ብልጽግና ገንዘብ ሚኒስትር አህመድ ሺዴ 28.5 ቢሊዮን ዶላር በሰሜኑ ጦርነት አጠፍተናል ብሏል። ኢሰማኮ ትግራይን መልሶ ለመገንባት 44 ቢሊዮን ዶላር ያስፈልጋል ብሏል እኮ ገና የትግራይ ብቻ። የአማራ እኮ ገና አልገባንም። የኦሮሚያ አልሰማንም ሪፖርቱን። ይሄ ከመጣ ወደ ዳሜጅ እንጂ የጠቀመን ነገር የለም። እንደ ህዝብ የተጠቀምነው ነገር የለም። እንደ ሀገር የተጠቀምነው ነገር የለም። አልፎ ተርፎ እኔ ኢኮኖሚ እያልኩ ይመስላችኋል ሰዎች? አሁን እንደዚህ ስል ኢኮኖሚ ወድሟል እያልኩ ይመስላችኋል? አልፎ ተርፎ ሶሻል ኮንስትራክሽናችን ራሱ አተናል። አሁን እንደ የጎንደርን ፕሮጀክት የጎጃም ህዝብ ነው የሚያደናቅፈው እኮ ብሎ ጎጃምና ጎንደርን ለማጣላት የሞከረ ጠቅላይ ሚኒስትር ነው እኮ ያለው ሀገር እየመራ። እንደ ወለጋ ከሄድኩ ይገሉኛል ጅማዎቹ ይዝምላሉ ብሎ እኮ ጅማና ወለጋን ሊያጣላ ሞከረ። ግለሰቦችን ከግለሰቦች እንዳርጋቸው ጽጌንና ጀዋሪን ለማጣላት ለጀዋር ያለውን እንዳርጋቸው ጽጌ ያለውን ሰምተናል። ምንድነው የምንጠብቀው? ይሄ የጎንዮሽ ፍሪክሽን ይቅርብን።
ትግሉ በማንኛውም መልክ ይሁን በትጥቅ ይሁን በሰላማዊ ትግል ይሁን በሌላ ይሁን ይሄ ጎንዮሹ ይቅርብን። ከዚህ ባሰ አይመጣምና እጅ ለእጅ ተያይዘን እንታገል። የተሻለ ነገር ፈጣሪ አምላክ ለህዝባችን ያምጣልን። መቼም የተወርቶ አልከም እዚህ ዶሮ ላሳጥር ብዬ ነው። እሺ አመሰግናለሁ። ቴንኪው ነው። እንግዲህ ሁለታችሁንም ያው ከሰዓታችን መገደብ እንጂ ብዙ ብንነጋገር ደስ ይለኛል። በሌላ ጊዜ ደግሞ እንመለስበታለን። በሲዳማም በኦሮሚያም ያሉትን ችግሮች በተመለከተ ሁለታችሁንም ከልብ አመሰግናለሁ። ኢንጂነር ግርማ ቆርቾ እንደዚሁም ደግሞ ቡቼ ዮጎ ሁለታችሁንም በተመልካች አድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን። ክቡራን ተመልካች አድማጮቻችን ስትከታተሉ የነበረው ከእንግዶቻችን ጋር ያደረግነው ውይይትን በዚህ ቋጨን። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስቴ ነበርኩኝ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው